ዋሪዳው ታስነሳኝ ቀለምና መዲ በኢባራው መርከብ ዋና ልላመዲ ማን ይጋበዘው ወደዚህ ተጨነቅኩ ታውቃለህ ወላሂ እንድትጨነቅ ነው የምፈልገው የአቡዲን ድምጽ መለየት ማለት ከብዙ በጎች መሃል የፈረስን ድምጽ እንደመለየት ነው ወላሂ እና ክልልን መዝሙር እያዘጋጀን ነው በዚህ አጋጣሚ ደላላ ነው ማለት አይ ደላላ እንኳን ማርኬቲንግ ማኔጅመንት ነው የተመረኩት ደስ ከሚላቸው ከሚሳቀቅልጅ ወላሂ ይሳቀቅልጅ ስቱዲዮ ድምጽ ስቀዳ ፊራውንን ሆኜ ሰርቼ በቀኝ እጄ ተስቢህ ይዤ ነበር መቀዳው ማለት ነውና ላት የፀሐዮቻችን አምላክ ኡዛ የመኖራችንን ሚስጥር የሚወስን አምላክ መርመክታር ማሰቀለው ነው መጨረሻ ፊልሙ ላይ ማለት ነው በድምጽ ነው ሜቴኩት ለማርና ኩቱል ዛፈር ሚላለ እዛ ላይ አንድ የእንግሊዝ ኮማንደር አለ ዋና ካራክተር ነው ስም ሃሚልተን የሚባል ይህ ሰው ብቻውን ሆኖ አይደለም የሚያግዘው አጋንንት አሊያም ደግሞ ከእድሜው በስተጀርባው የተደበቁ ሚስጥሮች አሉ በዚህ ልክ እኛን ሊፈትነን አይችልም السلام عليكم ورحمة الله وبركاته دنا የተከበራችሁ የኢፋዳ ፖድካስት ተከታታዮች ይህ በየሳምንቱ ወደ እናንተ የሚደርሰው የኢፋዳ ፖድካስት መሰናዷችን ነው አስደሳች ዜና ከኢፋዳ ኦንላይን የቁርአን ማዕከል ከየትኛውም የዓለማችን ክፍል ሆነው በቤቶ ቁርአንን የሚማሩበት እድል አመቻችተናል ለጀማሪዎች ቃዒደቱን ኑራንያ ቁርአን በነዘር ከተጅዊድ ጋር እንዲሁም ቁርአን በሂፍዝ جود القرآن إنا لجاعلون ما عليها صعيدا جرزا عيدم ማስተካከለው ማለት ነው በተጨማሪ መሰረታዊ እስላማዊ ዕውቀቶች የንጽጽር ዘርፍ ኮርሶችን ከልዩ ልዩ አጫጭር ስልጠናዎችና ከሰርቲፊኬት ጋር የመጀመሪያ ዙር ምዝገባ ሳያመልጦ ፈጥነው ይመዝገቡ ባሉበት ሆነው የቁርአን ቤተሰብ ይሁኑ ስልክ 0908 81 9999 ወይም በ0908 82 9999 በቴሌግራም አካውንት @ifada ቁርአን ሴንተር ላይ ያናግሩ أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا ኢፋዳ ኦንላይን የቁርአን ማዕከል በመርሁም ይሰበስበኝ የዛሬው እንግዳችን ሁላችንም የምናውቀው ደራሲው ደረሳ ላይ ወአለይኩም ሰላም በሚል የምናውቀው እንግዳ ቢስሚላሂ ብዬ ታጥቄ ልጥመዲ ሀድራውን እርሻ እንድለማመዲ በኒዕማው አሽክሬ ደሞ ለሐመዲ ዋሪዳው ታስነሳኝ ቀለምና መዲ በኢባራው መርከብ ዋና ልላመዲ ጠና ይላል ሁቡ ስተሚለመዲ ሳጥላላ አይለቅም ሳጥመድ የምዲ አቡዲ ማሻአላህ ለምን ታቆመዋለህ ለምን አቆምከው ነው እኮ ጥያቄው ለምን አቆምከው በመጀመሪያ ደረጃ ለምን አቆምከው ስንል ለምን ጀመርከው የሚል ላይ እንመጣለን ስታወዛግበው ይሄን ድምጽ እየሰማን እንኳን እንዴት ነው እንኳን ደህና መጣህ ግን ለማንኛውም እንኳን ደህና ቆያችኝ ሽክራን በጣም ስለጋበዛችሁ ማን ይጋበዘው ወደዚህ አንተና አንዴ ግን እንትን ልበላ አይ ዝም ላውራ ዝም ወሬ ነው አይደል እንትና ተጨነቅኩ ታውቃለህ ወላሂ እንድትጨነቅ ነው የምፈልገው አሁን እኮ አስደመምከንና በቃ ተመሰጥን ለዛ ነው እኔ አሁን የት ነኝ ብዬ እየጠየቅኩ በዚህ ድምጽ ነው አሁን ራሱ ምንድን ነበር ያቺኛው ሁሌ ወአለይኩም ሰላም አይመጣውም አንዳንድ ስልኮች ላውን ሳወራ ምናምን ቤትም ወአለይኩም ሰላም ወአለይኩም ሰላም ትጥላታ አለች ትሆን እስኪ አይ ከዚህ ሰውነት ጋር ደግሞ ዛሬ እንደዚህ አይነት ድምጽ አይ ማሻአላ ከዚህ ፊት ጋር በሰውነቴ እንድታነውረኝ አይ በጆይ ከዚህ በፊት አሁን ለምሳሌ ከሁለት አመት በፊት የሚያውቁኝ ሰዎች ምናምን
በተለይ ይሄን ፕሮግራም የምታዩን ከሆናችሁ ከሁለት ዓመት በፊት የሚያውቁኝ ሰዎችና አግኝተውኝ የማያውቁ ከሆነ ሲያገኙኝ አብዱ አሞህ ነው ምን ሆነህ ነው እንደዚህ ያክልከው ምናምን ባልሰው እንትን ምናምን እንትን አለ የሚያወፍር ህመም ወላሂ እንደዛ ነው ወላሂ እሺ 3ኛ ዓመት እና 4ኛ ዓመት ተማሪ እያለሁኝ 48 ኪሎ ነበርኩኝ ወላሂ ከዛ ልክ ስመረቅ 54 ኪሎ ነበርኩኝ ምንድነው ሐሳብ ነው የዛኔ ወይስ ምንድነው አይደለም የመን ማር አይደለም ይሄ እንትን ይወሰዳል እርግጠኛ ነኝ ይሄ እንትን ነው የሆነ ጊዜ እንትን ሆነ ነበር የከብት ማደለቢያ ሞራሳስ ነው እሱ ነው ይወጣል እና አሁን ከዚህ ሰውነት ይሄ ድምጽና እንዳት አይ ከድምጼ ጋር ብዙ እንትኖች አሉኝ እሺ ክላስ ተማሪ እያለን ምናምን ካንተ የሚወጣ አይመስልም በፊት ጂኦግራፊ አስተማሪያችን 12 ላይ ያለን ተማሪዎችን ጠየቀ ክፍል ውስጥ ገብቶ ተማሪዎች ያቡዲን ድምጽ መለየት ያቅታችኋል አለ ከዛ ተማሪ ተገረመረም አይ ምን አይነት ነገር አለ አያቅትም አለ ከዛ ያቡዲን ድምጽ መለየት ማለት ከብዙ በጎች መሃል የፈረስን ድምጽ እንደመለየት ነው ወላሂና ካስ እንዴ ዛኔም ነበር እንዴ ድምጽ እኔ ከውፍረቱ ጋር ላይ መጣ ይመስለኛል በዛ ቅጥነት ላይ ድምጽ እንዴ ወደ ገደለው ገባን ግን ራስን አስተዋውቀን مرحبا عبد المنان مبارك نوري سيد داود عليه السلام من كذا من ምንድነው ማስተዋወቀው ያለሁበትን ሐለ مرحبا አዲስ አበባ ተወልጄ ነው ያደግኩት እና ለቤተሰቤ አንድ ታናሽ ነኝ 7ኛ ልጅ ነኝ ክልል ነን መዝሙር እያዘጋጀን ነው በዚህ አጋጣሚ ሌላ እዚህ ነው የተማርኩትም ያደግኩትም ከዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት ነው የተመረኩት እዚህ አካባቢ ነው የት ቤት አለ መሰለኝ የቶሪ የተማርከው እኮ ነው ጥያቄው እንዴት ነው የድሮቹ ነው የሚመስለኝ አንተም ቄስ ነው ነገሮች ኢብራሂም ይሄን ጥያቄ ከጠየቀ ማለት ነው በቃ አይ ቄስ ነው አልተማርኩም ቄስ ነው ጠላትነት ነው ሰርባችሁ ቤተልሔም እያልከን ነው እንዴት ቄስ ነው አልተማርኩም እኔ እንትን ነው ይሄ አንተ ላደርስበት ትችላለህ ያሁን ጊዜ ልጆች ነው የምናውቀው ይሄንን አንተ ትንሽ ራቀተል ኬጂ 2 ምናምን ከሚሉት ነው የተማርኩት እኔ ቄስ ነው ኬጂ 1 ኬጂ 2 ነው የተማርኩት አረባላ ቢስሚላህ በጣም የቅርብ ጊዜ ሰው ነው ያረ እሱ የሚፈልገው ይሄን ነገር አይ ቄስ ነው አልተማርኩም በማርና ሐለቱን ባቆ ደስ ይለኝ በዛው ዳዋ እናደርግላቸው ነው ታካፍላለች ቄስ ነው ተሞከረ እኔ ማካፍል ደግሞ ኬጂ 1 ኬጂ 2 እዛው አካባቢ ነበር የተማርኩት እዛው አካባቢ ነው የተማርኩት እና የልጅነት ምንድነው መሆን የምትፈልገው ምናምን ሲባል ቤት እንትን ነው የሚሉኝ እኔ ማውራት ላይ እንትን ነኝ ክሎዝ ነኝና አውርቶ አደር ነው የሚባለው አርብቶ አደር አርሶ አደር ነው እንደሚባለው አውርቶ አደር ደላላ ነው ማለት አይ ደላላ እንኳን ማርኬቲንግ ማኔጅመንት ነው የተመረኩት እና ጆርናሊዝም የአንድ አመት ኮርስ በጆርናሊዝም ተመርቄያለሁ እና ሆቤ ልጅነት ሆቤ የነበረው ጆርናሊዝም ነው ከድሮም ጀምሮ ነው እንዴ ከዚህ ድምጽ ጋር ፍላጎቴ ጆርናሊዝም ነበር እንደው አላህ አላለውምና እዚሁ ስንቀር እዚሁ ስንመደብ ዩኒቲ ሲደርሰኝ እዚሁ ሰማር ነው የገባሁት እንጂ ለማንኛውም ኢትዮጵያ እኮ ነው ይሄ ኖርማል ዋናው ግን አሳክተዋል ነው አላማ እንዴት ነበር ታዲያ ኤሌመንተሪ ቆይታ በጥዋጭ ከሚባሉ ተማሪዎች አይ ቲንክ ተመስለኛል አይደለሁም አማሰማጭ ነው እኔ እንዴት መሰለ እንትን ነው እሱ የነበረው ነው ልመልስ አውርቶ ከዛንተ ልትያዘው አይነት ልጅ ነው አውርቶ የሚያስጠቁረው አውርቶ አደርመው ለረጅም ጊዜያት በጣም ጸበኛ የሚባል ሰው እንዴት ልበል ወላሂ አሁን ክፍል ውስጥ ስለ ትልልቅ ጀማ ይበዛ ነበር ትንሽ ሆኜ ሳልሆን እኔ ግን በቃ ይሄ የቤት ስራ የሚያሰሩት እና ምሳቃው የሚበላበት እና አይነት ልጅ ነበርኩ ወላሂ ኤሌመንተሪ እስከመጨረስ 8ኛ ክፍል እስከመጨረስ ምናምን በጣም ጥንጥ ነበርኩ እንደው አይበለው እና የሆነ ጊዜ ላይ ከኔ ጋር ተቀምጣችሁ የ8ኛ ክፍል የ9ኛ 10 እና ፎቶዎችን የማየት እድል ካገኛችሁ በጣም ማሳዘን ልጅ እንደነበርኩ ታዩኛላችሁ እና ከዛ በኋላ ነው ወላ እንዴት ልበል ኮኑ ሰዎች ጋር ቁጭ ብለህ ምናምን አስተማሪ ሲረብሽ ሴት መሀል ላይ ሲያስገባ በሚሳቀቀው ልጅ አወቀው ደስ ከሚላቸው ከሚሳቀቀው ልጅ ወላሂ ይሳቀቀው ልጅ እና እኔ እንደዛ ነበርኩ ቅጣት ነበርኩ ይሄ ነገር ሁሉም ጋር ነው የዛን ጊዜ ከስታጠፋ ማለት ተቀመጣለህ አደብህን ይዛት ወራ እኔ በቃ እንዴት ልበል የቤት ልጅ እኔ እንደዚህ ፈርቼ ሁላት ፍሪት እስከመጨረሻ
የብሮ ቢጣራ አይ ያጋጥማል እንደዚህ የዛኔ በጣም ሱብሃንአላህ። ያንተ ግን አጂብ ያስብላል። ምን ነበር ግን የሚሰማችሁ የተበደላችሁ? እኔ በጣም እኮ ቢስሚላህ ከአራት ከስድስት ለክቼ ምናምን እንደዚህ ስብስብ ብዬ ነው እንዳትጠጊኝ ብላ። ይሄ እንትን ነው፣ ይሄ ከኢማን የመጣ ነው። ምን አይነት ትምህርት ነው የተማርከው? የኢስላሚክ የቁረይሽ ነው ማለት ኖርማል ትምህርት ቤት አበላከ ኖርማል ትምህርት ቤት ዳይሬክተር ኖርማል ትምህርት ቤት የተማርኩት የነበረው እንደ ማንኛውም ኢትዮጵያዊ እዚህ ቤተል ጋር ወይራ የሚባል ትምህርት ቤት አለ። ጮኸ ነበርኩ እያልከኝ ነው? ሙሉ ላይ የተማርኩት መጀመሪያ የተማርኩት ረስቼው ከ1 እስከ 3 ቃልዮት የሚባል ትምህርት ቤት አለ። የፕሮቴስታንት ትምህርት ቤት ነው። የፕሮቴስታንት ትምህርት ቤት ነው። እና ከእህቴ ጋር እዛ ነበር የምንማረው እና የግል ገቡ ተብሎ ነው እዛ ተምረን ከዛ ዩኒፎርም ይለያል። ቤት እየመጣን መዝሙር እየዘመርን አስቸገረን ማለት ነው ወላሂ። እና ከዛ ነው የወጣ ነው እንጂ በጣም ነበር መዝሙር እና እንትን ነው ይሄ ምንድነው ስሙ ይሄ እስከ 7 አመት እስከ 8 አመት አእምሮ ላይ የሚቀረጹ ነገሮች ከዛ ወደፊት የሚመጡ ነገሮች አሉ አይደለ? በቃ ልክ እንደዛ እኔ አሁን የዛኔ የምንዘምራቸው የነበሩ መዝሙሮችን ዘምራቸዋለሁ። አልዘምራቸውም አውቃቸዋለሁ ግን በደንብ አሁን ትይዛቸዋለህ። አይገርም? ግን ብዙ ጊዜ እኮ የሚሰራው ያው የልጅነት እድሜ ላይ የሚባለው ለዛ ነው። እና ግን እንዴት ነው እንትን የለብህም? የምር እንትን ነው አይ የሆነ ስበክ አይ በቃ እና ከቤት ሌላ ትምህርት ቤት እንድንቀየር የተደረገበት ምክንያቱም ለዛ ነው። መዝሙር ፔሪድ ነበረ እዚህ እንደ ተርቢያ እና መዝሙር እንዘምር ነበር እና ቤት እየመጣን እሱም መዝሙር እንዘምርና እናስቸግር ነበር። አወሊያ አይ ቲንክ ባለፈው በነበረን ቆይታ አወሊያ ሰልፍ ላይ ፋቲሃና አያተል ኩርሲ፣ እዚህ ደግሞ አባታችን ነው ይባል ነበር ከዜግነት ክብር በኋላ እንዳያ ስታጠፉ እዛ በቀራ ነበር የሚቀሩት ሲያጠፉ ቅጣታችን ይሄማ ውለታ ነው። ግን በቃ እዚህ የለም አዝካረ ሰባህ መሳምናን ወፍ እንትን ነበር መዝሙር ነበር እና በዛ ምክንያት ነው ከዛ ይጣ ከባድ ነው። የዛን ጊዜ ላይ ኢስላሚክ ትምህርት ቤት ራሱ አልነበር በአቅራቢያ በጣም አወሊያ ነበር መሰለኝ። አወሊያ ነበር ታውሱ ደግሞ ይርቃል ምናምን አብዛኛው አይ ለነሱ እንደው ይቀርባቸዋል። እኛ ቤት የተወሰነ አወሊያ ተምሯል ምናምን ግን አይ አጠቃላይ እንደ ማህበረሰብ ስናየው አብዛኛው አወሊያ የተወሰነ ነው ያለው ኢትዮጵያ ውስጥ እና ተጋራጭነቱ የዛ ጊዜ ላይ የቄስ ትምህርት ቤት ወይ ደግሞ እንዳልከው እንደዚህ ትምህርት ቤቶች ነው ሰው ሊማር የሚችለው። ኖርማል ትምህርት ቤቶች ብዙም አይደለም የኔታን ምናምን እንትን ለማለት አይደለም። ያው በዚህ አጋጣሚ ኢስላሚክ ትምህርት ቤቶች ላይ አካዳሚክ እውቀቶች ላይ በብዛት ይታማሉ። አሪፍ አይደሉም አካዳሚክ ይሄ ፕሮፌሽናሊዝም ላይ ሲጀምር ነገር በጣም እንታማለን። እንደ ኢስላም መሰራት ያለበት ነገር ስለሆነ ማለት ነው። የዛኔ አወሊያ መግባት እንችል ነበር ግን አወሊያ አካዳሚኩ ላይ እናም በቃ ደካማ ነው ይሄ ሸርዒ ብቻ እንዲሆን ነው የሚደረገው ምናምን ይባል ነበርና ያልኩ ቃልዮት የሚባለው ትምህርት ቤት ደግሞ አሪፍ ትምህርት ቤት ነበር። የዛኔ አንደኛ ክፍል ምናምን ሆነ ኮምፒውተር ትማር ነበር። ከዛ ጂኤስ ምንድነው አካባቢ ሳይንስ በአማርኛ በእንግሊዝኛ፣ ማትስ በእንግሊዝኛ በአማርኛ እና የሀገር ትምህርት ነበር። እነዚህ ነገሮች ናቸው ሰው አትራክት የሚያደርገው ሰው የሚስበው ማለት ነው። ሰው አትራክት የሚያደርገው ገባህ ለወደፊት ይጠቅማል ብሎ የሚያስበው ከዲኑ ትምህርት በላይ የአካዳሚክ ናውሌጁ ነው ስራ ምንም እንትን ይላል ተብሎ የሚታሰበው እና ከዛ አንግል አንጻር ነበር እዛ ትምህርት ቤት ገብተን የነበረው እኛ እና በዚህ አጋጣሚ አሁን ተማሪ ነኝ ያልከኝ ነው? አይ ደነስ ተማሪ አይደለም ግን አንድ ያክፍል እያለ ኮምፒውተር የምትጠቀም ከሆነ እኮ አንተ እንዴ ነው? አይ እንትን ነው እንዴት ልበል በጣም ጎበዝ ያልሆነ ግን ሰነፍ ያልሆነ ተማሪ ይሄ እስከ 10 ቤት ውስጥ የሚወጣ ከዛ በጣም ወረድ ሲል ከ10 ቤት ውስጥ የማይጠፋ ሰው እንደዚህ አይነት እንትን እንጂ ጎበዝ በጣም ጎበዝ ተማሪ ከሴክሽን እንደዚህ የሚባል አይነት ተማሪ አልነበርኩም። ግን አሁን ላይ ግን ተሻሽሏል ብዬ አስባለሁ። ይሄ እንደውም ኢስላሚክ ሆኖ በጣም የሚገራርሙ ትምህርት ቤቶች አሉ። ከበጊዜ ሂደት ተቀርፈዋል። እንደውም እስኪ ምንድነው እነዚህ መዋለ ህጻናት የሚባሉት እንዳለ አጠቃላይ እስላማዊ እስኪ መስሉ ድረስ በጣም በብዛት ነው ያሉት እና እንዴት ነበር ከዛ ከቃለ ህይወት ነበር ከቃለ ህይወት ወጥተህ ወይራ ስትገባ የነበረው ነገር እንዴት ነው? ወይራ ለሰፈርም ቅርብ ነው ምናምን ትምህርት ቤቱ። ከዛ በቃ እንደ ኖርማል ተማሪ መማር ጀመርን። እንዳልኩ ጥነጥዬ ነበርኩኝ እዛ ስማር ምናምን። ከዛ ትልልቅ ልጆች ደግሞ ነበሩ ምናምንና በቃ ሌላ ሀለት ማለት ነው። አዲስ ትምህርት ቤት ደግሞ ከግል ነው መጣ የሚባለው ነገር አለ ምናምን። ከዛ አዲስ ትምህርት ቤት ነው። ከዛ የሚያስፈራህ ጀማ አለና ምሳቃ ይዘስቴልና ምሳቃ የሚበላበት ጀማ አለ ምናምን። ግን ከሚበላባቸው ሰዎች እርግጠኛ ነህ? አዎ በጣም እኮ እንደው ጀሊል በራህ መጣኝ የሆነ ሰዓት ላይ እንትን አለኝ እንጂ ትንሽ ነበርኩ አለኝ እኮ አለህ እና ይገርምሃል አሁን አድገህ ምናምን ነገር ስታየው። አረ በጣም በተለይ
እንትን ይለኛል የሆነ የዛኔ ይጎረብጡኝ የነበሩ ሰዎችን አሁን አንዳንድ ያያቸዋለሁ። ስለ የዛኔ አድርገው ነበር እነሱ በቃ አድርገው ጨርሰው እና አሁን ሳገኛቸው ሳያቸውና እነዚህ ነበር እንትን ያለ ለማላቸው ጀማዎች አድርጋችሁ ከዘራ ይዛችሁ ላገኛችሁ እኛ ሰፈር ጓደኛ ነው ወላሂ እንጫወት ነው እና እየተጫወትንና በር ተመቶባቸው ነው ሴትዮዋና እሱ ኖርማል ከትምህርት ቤት እየመጣ ነው እና እንደ አጋጣሚ ያገኙት ሌላው ሰው ሮጦ አምልጦ እሱን ያገኙትና ይዞት በቀውጤው ሲቆነጥጡት ምናምን ተናደደ። ባላጠፋው ነገር ደግሞ ልጆንም ስትመታ በጣም አይተውኛል እኔ ነው በሮት ነው የመጣሁት ነው እናቱ ትንኝና ብላቸው እየሮጠ ሄዳ ማለት እና አክብሮ ነው የሰጠዋቸው። አሁን እሱ ህይወት ላይ እኮ ታውቃለህ የሆነ የመተናነስ የሚባለው የሆነ ተኮትኩቶ ማክበር የሚባለው ነገር ታያለህ። ገብቷል። ስድቡ እንዳለ ቢሆን ስድቡ እንዳለ ቢሆን ገብረገብ ብዙ ጊዜ እንደውም የዛ ጊዜ ላይ በጣም ሰው የጎረቤት የሰፈር ሰው ሲቆነጠጥ የተማረበትን ወይ ያውቃል ግብረ ገብ ብሎ ሳብጀክቱን ሁላ አመጣል። ባይ ዲፎልት ተማሪዋለሽ ማህበረሰቡ ያስተምርሻል እንዴት ነው የሰፈር ሰው ሲቆነጠጥ የኛ ባይ ዲፎልት ነው። አንተ ግን እንደ ሰብጀክት ተማርከው እሱን መያዝ ነው ልዩነቱ። ምን መቀበል አልቻልክም እንዴ? አሁን ላይ አስቢው ዝም ብለሽ የሰፈር ልጅ የሆነ ሰው ሲቆነጥጠው ምናምን ምን እንደሚችል ለፖሊስ ሂዶ ሊነገርልህ ይችላል እንዴ? ቤተሰብ ለራሱ አሁን ላይ እኮ በቃ ማንም ነው የማይሰማው ወላሂ ቤተሰብ ሁላችንም አትምታይ ምናምን የሚል ልጅ አለ። አዎ አይ ከሳሃለው ምናምን ነው እኛ ከሳሃለው አናቆም ክስ ምን ይሁን ምናምን ላይ ይዛኔ እኔ አንተ ወላሂ ነው የምልህ የሆነ ጊዜ ላይ በርጋ 50 ብር አዲስ 50 ብር 250 ብር አግኝቼ ወላሂ አላቆም ነበር ብር ወላሂ ጭጭያለሁ። እና በምንድነው ያወቅኩት ከጀርባ ይሄ የፋሲለደስ ግምር ምናምን ነበረበት የድሮ ብር ላይ እና እሱን ሳይ ነው ወላና ከታች 50 ሚሊዮን ሳነብ ነው ወላሂ 50 ብር አገኘ። በቃ እንዴት እንደጮህኩኝ አልገባም። ይዛኔ 50 ብር ማለት ምን አረክበት ቤት ነው ጀባል እና በቃ በጣም እንትን ነበር ነው ቤት ውስጥ ነው በቃ ቤት ውስጥ ያደግነው ግቢ ውስጥ። ሃይ ስኩል ቆይታስ እንዴት ነበር? አይ በሺስ የዛ ሰዓት ላይ እየነቃ ትመጣል ከጭቁንነት ወደ ነፃ መውጣት እንትን ነበር ፖለቲካው ነበር ጭቁን ለውጥ ምናምን ካልካሁን እንትን ይላል ታነካከኝ እንደዛ ይሆንብሃል። ብቻ ሃይ ስኩል ላይ እንዴት መሰለ እኔ ሚኒስትሪ ስፈተን 13 ዓመቴ ነበር። ሚኒስትሪ የተፈተንኩት በ13 ዓመቴ ነው የዛኔ ቀድመ ገብታል ማለት ነው። አዎ ከዛ ሚኒስትሪ በ13 ዓመቴ ነው የተፈተንኩትና በደንብ ጁጬ ነው መሆነው። የድሮ ሰው ብዙ ጊዜ ቀድሞ ነው ምናምን የሚለው። የድሮ ሰዎች እንደዛ ነው ምናምን እና በቃ 9ኛ ክፍልም ስገባ ምናምን እንትን ነበርኩኝ እዚህ እንትን የምታውቀው ከሆነ እውቀለ ህብረት በቀለ የሚባል ትምህርት ቤት አለ። እዛ ነበር እንትን ነበረ የህዝብ ነበረ። ከዛ በቀለ የሚባል የሆነ እንትን እውቀለ ፍሬ ሌላ ትምህርት ቤት ነው። እውቀለ ህብረት ደግሞ ሌላ ትምህርት ቤት ነው። እውቀለ ፍሬ ሌላ ትምህርት ቤት ነው። በቀለ ምን ይነስም ነው ግን ምንድን በቀለ ትምህርት ቤት ነው። እዛ ቶታል ጋር ነው ያለው። የግል ነው ምን ሊሆን እኮ የሚችለው በቀለ እንትን የህዝብ ነበር ትምህርት ቤቱ እና በቀለ ስገምት እንጃ ባለቤቱ ይሁኑ አላውቅም። የግል ነበረን ወደ መንግስት የመሬቱ ይዞታ በቀለ አይ ትምህርት ቤቱ እንደዛ ነበር ሲማሩ በፊት እኮ ከግል ከመንግስት ከፍ የሚል ከግል ደግሞ የሚያንስ የህዝብ የሚባል የተወሰነ ብር ብቻ የሚከፈልበት ትምህርት ቤት ነበር። እንደዛ ነበር መሰለኝ። እኛ ስንማር የመንግስት ነበር። እና እንደዛ ነበረ። እኔ ሰማሁትኝ ግን በቀለ ከግል ወደ መንግስት እኮ እንደዛ ነው የሆነ ግቢው ምናምን በቃ በጣም ጸዴ ትምህርት ቤት ነበረ። ከግል ነው እንደዛ ለመዝገቢያ የሚከፍሉት ከመንግስት ትምህርት ቤት ከፍ ያለ ነው። ሲጀምር ከሌላ ትምህርት ቤት አይቀበልም ነበር ምናምን እና በቃ እንትን ሸኛ ጽፈ ምናምን ነው የምትገባው እንጂ አይቻልም። እቺ ሙዳቸው ናት እኮ እዛ ነበር 9ና 10 የተማርኩት። በቃ ብቻ ሰርቷል እንዲያብራቸው በቀለ ብሎ መዝገቢ ነበር ታነቃቃን ብቻ እዛ ከ9ና 10ም እዛ የነበርንበት ክፍል እንዴት ነው እኔ ማዘም ጥም ተማሪ ነበርኩኝ ግን በቃ መሰማም ተማሪ ነበርኩኝ ምናምን ጨዋበርን ባጓው ከሚጠቀሙ አይ ፈርፌ አላቅምሽ ወላሂ ፈርፌ ወላሂ የድሮ ማየት ነው ያፈረ የድሮ ማየት አለበት ማለት ለዛ አንተ እኔ ወላጅ አምጣ ሲባል ማለቅስ ተማሪ ነበርኩኝ ምን ሆነ ወላሂ ለምኝናም በቃ ቀርቻ ካለ ሃይ ስኩል ሁሉ ነው ማለት ነው። ጀርባ ሁለቱንም እጁ ቦርሳውን ይዞ መሬት ሃይላንድ እየመታ ቀርቅሩ አንተ በቃ ቤት ምን ሆነህ ነው? በቃ ይሄ መጫወት የሚያዝነን ነው። እዚህ ጉልበቱ ጋር የሚቀደድበት ዩኒፎርም አወቀው እሱ በእንብርክክ ነው እየተቀጣ ወይስ አይደለም ስትራገጥ ምናምን ሆነ በቃ እንደዛ ነበር። ከዛ 10ኛ ክፍል ላይ ደግሞ በጣም በቃ የኛ ክፍል አመፀኛ ክፍል ነበር ምናምን
እንትን ብያቃለሁ። እንትኑ አለቀቀ ማለት ነው። ይሄ ወደ መፈንዳቱ አልሄድክም? አዎ 10ኛ ክፍል ላይ ነው መፈንዳት የጀመርኩት። 10ኛ ክፍል ላይ መሞጣሞጥ ጀመርኩኝ ምናምን። ድምጼም አልሐምዱሊላህ የዛኔ እየወፈረልኝ መጣ ምናምን። ቀዳዳ ነበር። ከዛ ሲቪክ እየተማረ ስለ እንትን ነው ይሄ የሃይራርኪ የፍርድ ቤቶች ሌቭል አለ አይደለ? መጀመሪያ ላይ እንትን ምንድነው ኖርማል ፍርድ ቤቶች ላይ ይታያል ጉዳይ። ከዛ የመጀመሪያ ደረጃ ፍርድ ቤት፣ ከዛም በኋላ ይሄ ጠቅላይ ፍርድ ቤት እያለ ይሄድና ሰበር ችሎት ድረስ ይሄዳል። እና ሰውየው እያስተማረ ነው፣ ሌቭሎቹን እያስተማረ ነው። እና ሲቪክ በአማርኛ ነው የተማርከው? ስነ ዜጋ? አይ ሲቪክ 9ና 10 ማ እንትን ነው እንግሊዘኛ ነው የነበረው። ከዛም በኋላ ሰውየው እንትን አለ። ያ በጣም ነበር የሚቀጠኝ ነበረው። ከዛ ሰውየው እንትን አለ። አታስወግድ ምን አይነት ተማሪ እንደነበር አታስወግድ። አይ አንተን ለማረጋገጥ ብዬ ነው። አይ እና ሌቭሎቹን እያስተማረ የፍርድ ሌቭሎቹን እያስተማረ በዚህ አጋጣሚ አስተማሪው እንደሆነ ነገር ሆነ እንኳን ቢያየው ደግ ሰው ይባላል አስተማሪው ስሙ። እና ደግ ሰው ወይስ ደግ ሰው ነው ስሙ አስተማሪውና እኔ እንደዚህ ከሰዓትና ክላስ ተኝቶ መስማት የሆነ ነገር በጣም አተኩሬ መስማት ከፈለኩኝ ዝም ብዬ እንደዚህ መተኛት ደስ ይለኛልና እየሰማሁት ነው ሰውየውን እያስተማረ። ከሰዓት ክላስ ነው እና የፍርድ ሌቭሎቹን አውርቶ መጨረሻ ላይ እነዚህን ሁሉ ስቴፖች አልፎ አንድ ሰው ፍርድ ካላገኘ ወዴት ነው መሄድ የሚችለው? ወዴት ነው መሄድ የሚችለው ሲል በቃ ይሄን ሁላ ነገር ካደረገማ ሰማይ ቤት ነው የሚፈረድለት አልኩኝ እኔ ማለት ነው። እና እንደዚህ ተኝቼ ነበርና እጄ ጨዋ ሲል ነው የሰማሁት ማለት ነው። ስንዘራ ነው እጄን ጨዋ ሲያደርገኝ ነው የሰማሁት አስተማሪና አንተ አስተማሪ እንደምን አለህ ነው የኔ ሀሳብ። እንዴት ነህ የሚለውን ይታይ የረሳሁት ነገር ከሰፈርሽ አስበው ይሁንላ ነገር ሲዶ እንዴት ነው የሚፈረድለት ሲል ሰበር ችሎት አልፎ እና 10ኛ ክፍል ላይ በቃ እንትን ማለት ጀመረ። አበጥ ኦኬ ዘኔ እንዲህ ራሱ መመለስ ከቻልክ እውነት እየፈነዳ ነበር። የምር ክላስ ጸጥ ብሎ ግን እናንተ ድምጽ ብቻ መሰማት የሆነ የሚፈጥረው ነገር ይላል። በጣም የሚያሳቅቀው በቃ ከዛ መንሾካሾክ አለመቻል ምናምን በጣም ሆድ ነው የሚብስ። አሁን ቀስ ብለህ ጓደኛ ለማውራት ነው ተሰምቶ በቃ በጣም ነው የሚያስጠላው። ትለያለህ በቃ አስተማሪ ዞሮ እየጻፈ ምናምን ራሱ ቀጥታ ዞሮ አንተ እንዳወራህ ያውቃል። እዛው ነው እንጂ ባለበት በምልክት ነው የምትበረብሸው ራሱ ምናምን ላሊል ይችላል። ግን እዛኔስ ክበቦች ላይ መሳተፍ ምናምን ጭራሽ አልኩ በቃ እንትን ነበሯ ሌሎች እንትን ይሄ የሆነ ቦታ ላይ ከሆነ ግቢ አንድ ላይ የሚመጡ ጀማዎች እና ትልልቅ ሰዎች ሆነው የሚታወቁ ምናምን አሉ። በቃ እንደዛ ነው የሚሄደው። የሆነ ጊዜ ላይ ነው እንትን የምትለው እዛ 10ም በቃ እንደዛ ሆኖ ነው እንትን ያለፈው። እና በጣም ምፈራ ሰው ነበርኩኝ እንዳልኩ። አሁን መኮረጅ ምናምን ወፍ የሚያውቁኝ ሰዎች እንዳለ እንትን ማለት መችለው ነገር ስለሆነ በቃ በጣም እንደዚህ ብሎ ገብቶ እንደዚህ ብሎ ተፈትኖ የሚወጣ ሰው ነበርኩኝ ወላሂ። በቃ እንደዚህ ብዬ አልኮርጅም እንዳልኩሽ ደነዝ አይደለም ለራሴ መሆን ይችላል። ከኔ ላነሳው ደግሞ እሷ ትቆየናለህ። አረ በጣም ከኔ የሚሰራ ጀማማ ነበረ ወላሂ። ሂስትሪ ምናምን አሁን የሂስትሪ ክበብ መኮረጅና ማስኮረጅ ላይ ፍርሃት ከነበረ እንዴት የሂስትሪ ክበብ ኃላፊ ነበርኩኝ። እሺ ፕሪፕ ላይ ያለን የሂስትሪ ክበብ ኃላፊ ነበርኩኝ። ታሪክ ትወዳለህ? አዎ ሂስትሪ፣ ጂኦግራፊ፣ የሶሻል ትምህርቶች ደስ ይሉኛል። እና እንዳልኩ በቃ ሶሻልኛ የሆኑ ሲቪክ፣ ጂኦግራፊ፣ ሂስትሪ፣ ኢኮኖሚክስ፣ ቢዝነስ ምናምን እንደዚህ አይነት ትምህርቶች ደስ ቁጥርና ነበር ማያዝናነኝ እኔ። እና በቃ ለሌላም ሰው አላሰራም ምናምን ምን ሆነህ ነው ምናምን። እና ዓመተ ምህረት ግን እንዴት ነበር? እንዴት ትይዘ የነበረው ቁጥር? እሱማ የወሬ ነው የታሪክ ስለሆነ አሁን ምን ሆነሽ ነው? አሁን ስፓርት አይጠፋኝም ግን ቁጥሮችን አልቀንሳቸው አላባዛቸው። ኤክስን መፈለግ ነበር የሚደብረኝ ነው። ይሁን የሌለችው እሷን ብዙ ሰው አይ ቲንክ እሷ ሴትዮ ነበር የምታስጠላኝ ነው እንጂ ሌላው ነው እንጂ ሌላው ኖርማል አለቀቀም። እና ታዲያ አሁን እንዴት ነው ግን ወደ ድምጽ ስራ የመጣው? አበል ሀከም እሱ በቃ እነሱ ነገሮች ምናምን 11 እና 12 ላይም የነበሩ ነገሮች አይደሉም። 11 እና 12 ላይ በቃ አሪፍ ሰው ሆንኩኝ ስልህ በደንብ ከሰውም ጋር ኮሚኒኬት ማድረግ ሰው ሆንኩኝ። ሶሻል ነበር የምማረው፣ ሶሻል ነበር የገባሁት። ፊዚካሊ ሳደክ ማለት ያኔ ከድምጽህ ጋር ፊት የሚያደርገው አይነት እንትን ይሄ ከማንገባባቸው ምናምን ሲፋት ነው ፊዚካሊ ወፍ አሬ ይሄ ፊዚካል ኔት እንደመጣ ቃል አቃ ፊዚካሊ ወፍ እንደ ጋጋጃ ነው ጥንጥ የነበርኩ የዛኔ። ከዛ ድምጽ ግን እንደዚህ ነበር። ድምጼ የዛኔ ነው ያልኩ። ጂኦግራፊ አስተማሪ ከበጎች ማለት ፈረስን ድምጽ እንደመለየት ቀላል ነው አለኝ ያልኩ የዛኔ። ከዛ ሲቪክ በየክፍሉ እንትን ይሄ ምንድነው ስሙ
ክርክር ይዘጋጅ ነበር እና ሶሻል ሴክሽን ከአንድ ሴክሽን አንድ ሴክሽን እየተከራከሩ ከእውቀት ላይ ነው የሚመረጥ። እኔ ከገንዘብና ከእውቀት አልነበረም ኢትዮጵያ በቀኝ ግዛት ብትገዛ ይሻላል ወይስ ባትገዛ የሚል ነበር እሱ። ይሄ እኮ እንደም ይፈተናል እኮ። ከዛ እኔ የኛን ክፍል ኪው ክፍል ስንማር እስከ ኪው ነበር እሺ ኤስኤስ ከፍተኛ ስራተ ገብርኤል ጋር ማለት ነው። እንዴ ኪው ስንተኛ ማለት ነው? ባይዘው ጠቅላይ ሚኒስትሩም እኛ ትምህርት ቤት ነው የተማሩት። እንዴ 9ና 10 ነው እስከ ኪው ያለው አይደለም 9ና 10 ኤች ክፍል ነበርኩኝ። እሱ በቀለ ነው። ኤስኤስ ABCD EFG HIJK LMNO PQ ኤስኤስ አይ ቲንክ እንትን ብቻ ነው ፕሪፓራቶሪ ብቻ ነው። 11 12 ብቻ ነበር። አሁን ከ9 ጀምሮ ሆኗል መሰለኝ እና 11 12 ብቻ ነበር። እኛ ኪው 11ም ኪው ነበር 12ም ኪው ክፍል። በአንድ ክፍል ውስጥ ስንት ተማሪ ነበር? 64 64 ህልቁን በጣም ብዙ ተማሪ ትንሽ ነው። ባለፈ 80 ምናምን እያልካል ነበር። አይ ይሄ እኮ 11 እና 12 64 ነበር። ኢማጂን 11 12 እስከ ኪው ነው ያለው። 10ም ደግሞ 12ም ደግሞ ቴሌቪዥን እንደዛው ነው። ህልቁን እኮ ግቢው አሁን ትልቅ ነው እና 11 እና 12 ብቻ ነው። ኖርማሊ መንግስት ትምህርት ቤቶች ከ1 እስከ 8 እንደሚያስተምሩት ሁላ እንደዛ ብዛት እንዳለው ሩም ሁላ እዚህም እንደዛ ይኖራል። ደግሞ በጣም ብዙ ተማሪ እዛ መግባት ይፈልጋል። በጣም ጸዴ ትምህርት ቤት ነበር። በቃ በጣም ብዙ ኤክስትሪም መጽሐፍ የጻፉ አስተማሪዎች፣ ኢኮኖሚክስ ኮሜት መጽሐፍ የጻፉ አስተማሪዎች፣ ማትስ ኤክስትሪም የጻፉ አስተማሪዎች ነበር የነበሩት እዛ ግቢው ላይ ማለት ነው። እና በጣም በቃ ስታንዳርድ የሆነ ትምህርት ቤት ነበር። አንተ የተማርክበት ትምህርት ቤት ማን እና ማን ወጥቷል? እኛ ጋር እኛ ጋር በጣም ይገራርሙ እኛ ጋር መሰረት የጣሉት ናቸው። የጻፉ ሳይሆን መሰረት የጣሉ አስተማሪ የኢፋዳ መጽሐፍ ደራሲ ፏድ ምናምን እዛ ነው የተማረው እና አታ ያነካካ ምንም የመነካካት ጥግ ላይ ብትደርስ ጠቅላይ ሚኒስተሩ ጋር ነው የምትደርሰው እና እሳቸውም እዛ ነው የተማሩት። ዶክተር አብይ አህመድ እዛ ነው የተማሩት። እርግጠኛ ነህ? እኔ ግን የሰማሁት እዛ ትምህርት ቤት ላይ ነው የተማሩት። ከዚህ በፊት ዶክመንተሪያቸውም ቀርቦ ያውቃል እዛው ትምህርት ቤት ውስጥ እና እዛ ነበር የምንማረው እና ኢትዮጵያ በቀኝ ግዛት ብትገዛ ይሻላል አይሻልም የሚለውን በየክፍሉ እየሄድን ነበር የምንከራከረው እና ርቱዕ ሰው መሆን የጀመርኩት ከዛ ጊዜ በኋላ በቃ በደንብ ማሳመን አይነት ወሬ ነበር ማወራው። የትኛው ነው ሳይድ ነበር የምትይዘው? ቢገዙ ይሻላል ብትገዛ ይሻላል ሀሳብን በእርግጠኝነት ከድሮ ቀይራለሁ ብዬ አስባለሁ። አዎ አይ አለመገዛቷ ደስ ይለኛል እንደ አንድ ኢትዮጵያዊ። ግን በመገዛቷ ያጣነውና ያገኘነውን እያልን ኮምፔር ስናደርግ ባላንስ ማያደርጉ ነገሮች አሉ። እንዴት መሰል አለመገዛቷን ደጋፊ ነኝ፣ ግን ባለመገዛቷ ውስጥ ደግሞ እዚሁ ሀገር ላይ ሆነው እንደ ተገዛን አይነት ይጨቁኑን የነበሩ መሪዎች ስለነበሩ እሱ ፓርት ከመገዛት አያንስም። ስለዚህ እንደ ኢስላም ነበር እንደዛ ነበር መከራከረው። እኔ ብንገዛ ኖሮ እኮ ሃይማኖታችን ይቀየር ነበር፣ ሌላ አይነት እምነት ነበር የምንከተለው ምናምን ሲሉ እሱ እኮ ታዲያ ሳንገዛ የሚሆነው ነገር ነው። ቦሩ ሜዳ ላይ ይህን ያህል ሙስሊሞች ተጨፍጭፎ እንደዚህ አይነት ነገሮች ተፈጥሯል። ወላ በእናንተ በራሳችሁ እንትን እንኳን አጼ ቴዎድሮስ የቀሳውስትን እጅ ቆርጥ ነበር። እንደዚህ አይነት ክስተቶች ተፈጥሯል። ሶ ከእምነት መዳን አልቻልንም ባለመገዛታችን እላቸው ነበርና አይ ብንገዛ ኖሮ እኮ የራሳችን ቋንቋ አንጠቀምበትም ነበርና ሲባል ክፍል ውስጥ ምን ተቀመጠ 10 ሰዎችን እስኪ ከአንድ እስከ 10 ጻፉ ምናምን እንደዛ አፋጥጣቸው ነበር። እስኪ ከአንድ እስከ 10 በግዕዝ ጻፉላቸውና የሚጽፍ ሰው አልነበረም። እና ጀርመን ሀገር ላይ ይሄ ቋንቋው በማስተርስ ሌቭል ይሰጥ ነበር። ምክንያቱም ድብቅ መጽሐፎችን ለመፍታት ሀገሪቷ ጥንታዊ ታሪኮች አሏት በእንደዛ በግዕዝ ቋንቋ የተጻፈ ተብሎ እና ይሄንን እኮ እኛ እንማረውም ሲጀምር የምናውቀው ነገር አይደለም። እና ምንም የምንጠቀመው በእኛ ቢሆንም የምንማረው ትምህርት ካሪኩለሙ ምንም ምንቆጥረው ቁጥር እንኳን አረቢክ ነበር ነው አይደል 1 2 3 በሚሉት። ስለዚህ ከነሱ መዳን አልቻልንም። እና እንትን ስናስተያያቸው ሁለቱን በመገዛትና ባለመገዛት የነበረውን ስናስተያይ በቃ መጨረሻ ላይ አይ መገዛት ባለመገዛት ያገኘውን ነገር ተገዝተህም ታገኘው ነበር ያው ነው አይነት ሐሳብ ውስጥ እንገባ ነበርና ብቻ በየክፍሉ ነበር የምንከራከረው። አው ክርክሩን አይ እኔ የሆነ ሰው ሲል ሰምቻለሁ ብንገዛ ኖሮ አለ። እንዴት ነው ብንገዛ ኖሮ ይሄ ባለመገዛታችን ያገኘነውን አይነት ነገር እናገኝ ነበር? አናገኝም። እኔ እኮ ያልኩት ሙሉ ለሙሉ መገዛት ነበረብን እኮ አይደለም የኔ ሐሳቤ። ግን ባለመገዛታችን ውስጥም ደግሞ እንደ ገዢ ሀገሮች ይጨቁኑ የነበሩ መሪዎች ነበሩ የሚለውን ነበር ማሳየት ፈልገው ነው። የራሳችን እኔ ደግሞ አንድ ወዳጅ ምንድነው ያለው ብንገዛ ኖሮ ይሄን እንደዚህ የድህነት እንትን ውስጥ አንሆንም ነበር። አይ ድህነት እንኳን በመገዛትና ባለመገዛት የሚሆን አይነት ነገር አይደለም። አይ ያዳደጉ ሀገሮች አሉ በመገዛታቸው ምናምን ነገር ምናምን ሲል ሰምቻለሁ። የኔ አይደለም። ያፍታ እረፍት ወስደን እንመለስና ውሃ እንጠጣ ይላል ኢብራሂም።
አስደሳች ዜና ከኢፋዳ ኦንላይን የቁርአን ማዕከል ከየትኛውም የዓለማችን ክፍል ሆነው በቤቶ ቁርአንን የሚማሩበት እድል አመቻችተናል። ለጀማሪዎች ቃዒደቱን ኑራንያ ቁርአን በነዘር ከተጅዊድ ጋር እንዲሁም ቁርአን በሒፍዝ ኢና ለጃዒሉነ ማ ዐለይሃ ሰዒደን ጁሩዛ ዓይንም ማስተካከል ነው ማለት ነው። በተጨማሪ መሰረታዊ እስላማዊ ዕውቀቶች የንጽጽር ዘርፍ ኮርሶችን ከልዩ ልዩ አጫጭር ስልጠናዎችና ከሰርተፊኬት ጋር የመጀመሪያ ዙር ምዝገባ ሳያመልጦ ፈጥነው ይመዝገቡ። ባሉበት ሆነው የቁርአን ቤተሰብ ይሁኑ። ስልክ 0908 81 9999 ወይም በ0908 82 9999 በቴሌግራም አካውንት @ኢፋዳ ቁርአን ሴንተር ላይ ያናግሩ። أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا ኢፋዳ ኦንላይን የቁርአን ማዕከል በመርሁም ይሰበስበኝ። ክብራትና ክብራን ተመልካቾቻችን ከአፍታ ረፍት በኋላ ተመልሰን መተናል። እኔ መጥቻለሁ። አብራችሁ አሁን ይቀርና እንግዳ እሺ፣ ጥያቄውን ቀጠለ ጠይቀን እሺ እናንተላለ ተገዛን። ኤኒዌይስ ሁላችንን የማያስማማው ፖይንት አለመገዛታችን ነው ብዬ አምናለሁ። ፋይናሊ እሱ ላይ ነው ድምዳሜ ላይ የደረስነው። እኛ አለመገዛታችን ይሻላል ብለን የምናስበው ነው። ታዲያ እንዴት ወደ ድምጽ ስራ መጣ? የመጀመሪያ ድምጽ ስራ ምን ነበረ? እኔ አሁን ብዙ ይሄ የግሩፖች ላይ ምናምን መንቀሳቀስ ነው የጀመርኩት። እንዳልኩሽ እንትን ስለነበርኩኝ ከብዙ ሰዎች ጋር ምናምን አልነበረኝም በፊት ላይ ማለት ነው። እና የመጀመሪያው የጎዳና ላይ ኢፍጣር የተዘጋጀ ጊዜ ያ ማለት በቃ 12 ተፈትነን ጨርሰን አንደኛ ዓመት እንደገባን ማለት ነው። አመት በፊት እንዴ 4 ዓመት ነው 12 ነው የጨረስከው እንዴ? የመጀመሪያው ጎዳና ኢፍጣር የተዘጋጀ 2000 ስንት ላይ ነው እሱ? በቃ የዛኔ አንደኛ ዓመት እንደገባን ነበር ኢፍጣሩ የተዘጋጀው። ኦኬ ቅርብ ጊዜ ነው ብዬ ነው። ፈገግታ መጅሊስ እኮ በጣም ረጅም ጊዜ ሆነው እየመሰለኝ ነው። በቃ እኔ አሁን ፈገግታ መጅሊስን ምንንም ማቀውን ነው የምልሽ። ምንጩ የዛኔ ጎዳና ላይ ኢፍጣር የተዘጋጀ ጊዜ እዛ ለመግባት የሆነ ግሩፕ ውስጥ መግባት ነበረብሽ፣ ፒፕስ እንዲሰጥሽ ለማስተባበር ማለት ነው። እና ዩኒቲ ከዛ በኋላ ዩኒቲ ነበር የገባሁት። እና ዩኒቲ የሚማሩ ጓደኞቼ እዛ ኢፍጣሩ ላይ አስተባባሪ ነበሩ። እነሱ ይዘውኝ ሄደው ኡሚ ቻሪቲ ላይ ገባሁኝ ማለት ነው። እና ኡሚ ቻሪቲ ላይ ከገባው በኋላ ነው የጽሁፍ ስራዎችን መድረክ ላይ ማቅረብ የጀመርኩት። የኡሚ ፕሮግራሞችን መምራት የጀመርኩት። የኢፋዳ የመጽሐፍ ደራሲ ፉአድ ሙናን ማወቅ የቻልኩት የዛኔ ነው። ከዛ በኋላ ነው ከሱ ጋር ስናወራም ነው ፈገግታ መጅሊስ የሚል ፕሮግራምን ማወቅ የቻልኩት። እና ለሁሉም ነገር መነሻው የዛኔ የነበረው የጎዳና ላይ ኢፍጣር ላይ ኡሚ የሚባል ቻሪቲ ውስጥ መመዝገቤ ነው ማለት ነው። እዛ ገባሁኝና የዛኔም እንደዚህ ስሞጣ ሞጥ እንትን ሆንኩኝ። በቃ ብትገባ የሆነ ነገር ማድረግ ትችላለህ የሚል ሀሳብ ተፈጠረና ገባሁኝ ኡሚ ላይ። ከዛ እዛ መስራት ጀመርኩኝ ማለት ነው። ከዛ በኋላ ነው ብዙ ጀማዎችን ማወቅ የጀመርኩት፣ ከብዙ ሰዎችም ጋር እንደዚህ አይነት ስራዎችን መስራት የጀመርኩት ማለት ነው። እና የመጀመሪያ ስራዬ ቀስባ መድረክ ነው። ቀስባ መድረክ ላይ ቀስባ የሚለው መድረክ ሁለተኛ ዙር ነበር የተዘጋጀው የዛኔ። አንደኛው ዙር ዓለም ሲኒማ ተዘጋጅቶ እኔ የገባው ሰዓት ላይ አምባሳደር ነበር የሚዘጋጀው ፕሮግራሙ። እና በመጀመሪያ ዙር እንደገባሽ ማቅረብ አትችይም። እና እኔ የዛኔ የመጀመሪያ ስለነበር ቢያንስ አንድ ፕሮግራም ማየት አለብህ ተብዬና አታቀርብም ተብዬ ነበር። ከዛ በኋላ የሆነ ወቅታዊ ኢሹ ነበረ የዛኔ መጅሊስ የተመረጠበት እንትን ጠቅላይ ሚኒስተሩ መጥቶ ምናምን አዲስ መጅሊስ የተመሰረተበት ና ጊዜ ነበርና የሆኑ ግሩፖች ነበሩና የሆነ ፕሮግራም ለኛ አስተባባሪ ሆነን የቀስባ ፕሮግራም አዘጋጅ እሱ የሚይዘው አንድ ጥግ አለና የዛ ፕሮግራም ላይ የሱ ግሩፖች ሲተቹ አይቶ ነበርና እኔ ወግ እንደምጽፍ ያቅ ስለነበረ ለዚህኛው ፕሮግራም መልስ የሚሆን አይነት ጽሁፍ መጻፍ ከቻልክ የቀጣይ ፕሮግራም ላይ ታቀርባለህ ተባልኩኝ ማለት ነው። እና ማቅረብ አልችልም ነበር እዛ ፕሮግራም ላይ። እኔ ደግሞ ማቅረብ በጣም ነበር የምፈልገውና ቀድሞ ሁኔታ ከዛ እኔ የጃሂል ኢባዳ መጨረሻው እዳ ሚል አንድ ወግ ጻፍኩኝ ማለት ነው። እና ይሄ የመልስ እና የመጀመሪያው መስመር ላይ ነው የሚሉትን ለማስተዋወቅ ምርጫ እየቀረበ ነበር የዛኔም። እና አጫሽ በመስከረም ከሱሱ ለመውጣት ራሱን ለመቀየር እቅድ እያወጣ እንደሚታገለው እኔም የሆነ ሰሞን ማለቴ ምርጫው ሲቃረብ አቢድ መስሎ መቅረብ ኡስታዝ ሆኖ መታየት እንደዛ ሆኛለሁ ናልና
ከዛ እንትን ነበረው ጺሙ የሚያሳድግ አይነት ሰው ነው ምናምን እና አዳዲስ ህጎችን የሚያመጣ አይነት ሰው ነው እና ብቻ እንትን ሆነ የጃሂል ኢባዳ መጨረሻው ዳ ሆነና መጨረሻው ላይ እንደውም ዱዓ ነበረው መጅሊስ ይሁን ሶፋ ስልጣን ይሁን ወንበር ለሁላችን የሚበጅ የማያደናግር ያርግልን ገር በገር ምናምን የሚል እንትን ዱዓ ነበረውና እና በቃ አሪፍ ሆነ ማለት ነው የዛኔ ጽሁፍ ሆነ መጨረሻውን አሳምሮ እና አስተካከልከው በቃ የዛኔ የመጀመሪያ እንትን አቅርቤ ማቆም የነበረው አምባሳደር ቲያትር ነበረ እሱን ጽሁፍ አቀረብኩኝ ከዛ መድረክ ላይም ሌሎች ሰዎችን ተዋወቁኝ ምናምን እንደዛ ያለ ነው መሄድ የጀመረው ለዚህ የጽሁፍ ስራዎችም የድምጽ ስራዎችን መስራት የትርጉም ስራ መች ነው የመጀመሪያህን የሰራው የትርጉም ስራ መህሜቲክ ከመህሜቲክ በፊት ገይስ ቀልቢጥ መይና የሚለውን አወቃችሁት አሁን መልእክተኛው ምናምን እንደሚባለው ባጋርጎ እየሄደ ፊቱ ማይታየው እሱ ላይም ድምጽ ሰራ ነበር ገይስን ሆኜ ሳይሆን ሌሎች ሰዎችን ሆኜ ድምጽ ሰራ ነበር ለዛ ነው ያላስተዋልኝ ከዛ እንትን ሚንበር ላይ የሚተላለፍ የብሩህ ልጆች የሚልም አለ አይደል እዛ ላይም ደግሞ የአኒሜሽኖች ናቸው እና እዛ ላይም ትዝ ይለኛል ስቱዲዮ ድምጽ ስቀዳ ፊራውንን ሆኜ ሰርቼ በቀኝ እጄ ተስቢህ ይዤ ነበር መቀዳው ማለት ነውና ክራሽ አረግን ግን የፊራውን ገጸ ባህሪ አስተግፍሩላህ እስትግፋር ያረኩ ነበር መቀዳው ይዛኔ ሙስሊሙ ፊራውን እንዴት ነው እኔ አሁን እንትን ምድረስሙ ድምጽ ስለሚወፍር በብዛት የሚሰጡኝ ካራክተሮች ያስፈራኛው ሳይድ ላይ አክተር የሆኑ ሰዎች ነው የሚሰጡኝና አሪሳላ አዲስ የተሰራ እኔ አሁን እዛ ላይ አቡ ለሀብና አቡ ጣሊብ ነበርኩ እና አቡ ለሀብ አሁን አማልክቶቻችንን በአደባባይ ማውገዝ ምናምን ሲል ይታወቻለህ ተዛናን ያራ እና አስተውሰና እንዴ አስተውሰና እናንተ ሰዎች ላት የፀሐዮቻችን አምላክ ኡዛ የመኖራችንን ሚስጥር የሚወስን አምላክ ከዛ አስተግፍሩላህ ከገና እና እኔ ለሰማሁት አስተግፍሩላህ አቡ ጣሊብ ግን እንዴት ዘይድ ሆይ ልጄ ዘይድ ምናምን ያልክ ለምን አቡ ጣሊብማ ነብዩ አለይሂ ሰላቱ ሰላም እንዳይጎዷቸው እኮ እንትን የሚል ነበር ኦኬ ያሲር አባት ናቸው ያሲር አባት አማር እሱ ያሲር አባት ነበር እሱ አማር እናትህ ባንተ ናፍቆት ነው እና አቡ ጣሊብ ረሱላህ ሰለላሁ አጎት ሂዳያን አላህ ያወፈቃቸው አጎታቸው ነበሩ አይደል እሳቸው በደንብ እንትን ሂዳያን አላህ ያወፈቃቸው እና እንትን ዲፌንድ ያደርጉላቸው ነበር ግን በደንብ አረ እንደሳቸው እንትን ተከላከለላቸው የለም ምን ይል ነበር እስቲ አስተውሰኝ እሳቸው ጣሊብ አላሁመ ሰለ ዐላ መሐመድ እንደ ነበር ድምጻቸው ፍራሽ ላይ የወንድሜ ልጅ ሙሐመድ እኔ ያለው በጣም እንቀጠቀጠ ሽማግሌ ደንሰለና ይበጣል ወላሂ አሁን ቁጭ ይላ ይጃለኝ የኔ ዩሱፍ ፊልም ጋር ምናምን ይጃል አንድ ቁና ገብስ ሰሩላቸው አሚኔቲ ነው አንተ ብራሃዘላ ይታል ታስተምሮትሻለህ እና ድምጽ ሲሰራ በጣም ነው የሚያስቀው የሆነ ሌላ አይነት ድምጽ ውስጥ መግባት ሲኖርብሽ ምናምን በቃ ምንም የምር ግን ደግሞ ይሆናል እኮ ነው ጥያቄ እኔ አሁን እንዴት ማለት አሁን እንዳልኩሽ አስበው የማነው ስሙ የሚንቀጠቀጠው ድምጽ ነው አቡ ጣሊብንና ከዛ ደግሞ የግሬስፉል ሌሎቹን ሰዎች ድምጽ ሰራ በራሴ ድምጽ ነው የምሰራው አሁን አቡ ለሀብንም ሆኜ ሲሰራ ፊራውንንም ሆኜ ሲሰራ በራሴ ድምጽ ነው የሰራሁት ግን እና አቡ ጣሊብ ምናምን ሸምገል ስለሚሉ የነሱን ድምጽ ማምጣት ስለነበረብኝ ነው ዑመር ሙክታር ላይም እንዴት ነው ዑመር ሙክታር ከ20 ዓመት በላይ ጣሊያኖችን ተዋግተዋቸው ነበር አላሸነፏቸውም ነበርና መጨረሻ ላይ የመጣው ጄኔራሉ ነው የጣሊያን ዋናው ጄኔራሉ ነበር የመጣው ግራዚያኒ ማለት እና እሱ ላይ ግራዚያኒን ሆኜ የምሰራው እኔ ነኝ እና ያናድደኛል ፊልሞችን ሳያቸው አሁን ዑመር ሙክታር ማሰቀለው እኔ ነኝ መጨረሻ ፊልሙ ላይ ማለት ነው በድምጽ ነው እና ማሰቀል በቃ አሁን ጊዜ ላይ እንደውም ስናወራው እኔ ከዚህ በኋላ የቁረይሽ አክተር ከምታረጉኝ የሙስሊም ለማኝ ሆኜ እሰራለሁ አላቸው ይሄ በዛኛው ሳይድ ያለውን አክተር ከመሆን ሙስሊም ለማኝ ሆኜ እሰራለሁ አላቸው ነበር እና ከዛ በኋላም መህሜቲክ አሁን ላይ ነጃሺ ቲቪ ላይ የሚታይ ፊልም ነውና መህሜቲክ ኩቱል አማርና ኩቱል ዛፈር የሚል አለ እዛ ላይም አንድ የእንግሊዝ ኮማንደር አለ ዋና ካራክተር ነው እሱም ሃሚልተን የሚባል እሱ ላይም እዛ ላይም ድምጽ ሰራ ነበር ምናምን ያሰቀልክበትን ምንድነው ያሰቀልክበትን እስኪ ተዛዝ በለል አይ እንትን ነው እኔ አይደለም ይስተካከላል እቻ እንትን ነው አንድ ጊዜ ተስቢህ አቀብል ዑመር ሙክታር በጣም በቃ ሸምገል ያሉ ሰው ናቸው ምናምን እና በጣም ነው ያሰቃዩዋቸው ጣሊያኖቹ እና እነሱ በሚያስቡት በሌላኛው እንትን ነበር የሚሄዱባቸው የነበረውና ከግራዚያኒ ዋናው ጄኔራል መጥቶ እንትን የሚለው ፓርት ነበር
ይህ ሰው ብቻውን ሆኖ አይደለም፣ የሚያግዘው አጋንንት አሊያም ደግሞ ከእድሜው በስተጀርባው የተደበቁ ሚስጥሮች አሉ። በዚህ ልክ እኛን ሊፈትነን አይችልም። እንትን ኮማንደሩ ነው ግራዚያኒ እና በጣም ነበር በኦመር ሙክታር የመጨረሻው የስቅላቱን እንትን ስለማላስታውሰው ነው የፈረደበትን ሁኔታና እኔ ሳስታውሰዋል በጣም የእውነት ነው የሚሰማህ እዛ ጋር አንተ ሲሏቸው አክተሩ ራሱ በጣም የሆነ መጥቷራ ሙክታሩ ነው የሰራው ሽበታቸው ነው በቃ ደስ ይል ነበር። ለዚህ ነው በደንብ ታሪክን ገጥሞልሃል ማለት ነው። ታሪክ እንደሰለምትወድም ከሰራውቶች ደስ ይሉኛል እና እንደዛ እያለ ነው እንትኖችም እየሄዱ የመጡት እዛው በድምጽ ስራውም ነው መድረኮችንም ምናምን መራ የነበረው ነው በክፍያ የሰራሁት የነበረው ምናምን ራሱ በቃ እንዴት ነው ነገሮችን እኔ አሁን የዛኔ እንትን ውስጥ ለነበረኝ ነበር መሰራው ፓሽን ውስጥ ለነበረኝ ስለምፈልግና በቃ ደስ ይያለኝ ነበር መሰራው። አንዳንድ ጊዜ እንዴ በነጻ የሰራቸው ስራዎች ዞሮ ይከፍለዋል። እንደዛ ነበር ልምድም በጣም ተዳብረበታል። ብዙ ጊዜ መድረክ ትመራለህ አንተ አብዛኛውን ማለት መድረኮች ነው የምመራው። የሆነ ገጠመኛ አለ ወይ ደግሞ ለየት ያለ መድረክ መርቻለሁ መተለው? እኔ ትልቅ መድረክ መርቻለሁ ማለት ኢዴክስፖ ሚሊኒየም አዳራሽ ኢዴክስፖ 3 ኢቨንት 12 ቀን 13 ቀን ነው ተከታታይ ነው። ኢዴክስፖ ረመዳን ላይ ሁሌ በየአመቱ የሚዘጋጀው ማለት ነው። ኢዴክስፖ ላይ ከኢፍጣር እስከ ተራዊህ ነበር ፕሮግራሙ። ባቡል ኸይር ኢትዮ ቴሌኮም 3 ኢቨንትና ትልቅ እንትን ነበርና እዛ ላይ ለሐምዛ ሽፋ ሚንበር ቲቪ ላይ ከ8 እስከ 18 ፕሮግራም ያዘጋጀ ነበር። እኔና ሐምዛ ነበር ምን መረው ፕሮግራም እና እሱ መድረክ ረጅም ቀንም ስለነበር ነው 12 ቀን 13 ቀን ነበር እሱ መድረክ ነው። ከዛ ደግሞ የኢፋዳ የመጀመሪያ ዓመት የምስረታ ፕሮግራሞች ስናዘጋጅ ስቴጂ ፕላስ ሆቴል የተዘጋጀው ፕሮግራም ላይ እሱ እኮ የሚገርም በቃ እዛ ፕሮግራሙ ያስባለ እዚህ ቀነስ ፕሮግራም ገጠመኞች ሳሉ መድረክ ላይ ከመድረክ የመውደቅ ቆይ እሱን በኋላ እንመለስበታለን። እኔ ራሴ የሆነ ገጠመኝ አለኝ የዛን ቀን እንትን ወደ ኢፋዳ እንዴት ነው የገባኸው? ኢፋዳ የገባሁት ፈገግታ መጅሊስ ላይ ጽሁፎችን እናቀርብ ነበር አንድ ላይ እዛው ቅዳሜ የዘጋጀ የነበረው ፕሮግራም ላይ ማለት ነው። እና እዛ ላይ እንደ ሁሉም ሰው ኢፋዳ የሚለው መጽሐፍ ከመውጣቱ በፊት እንትኖች ነበሩ አይደል? ከኢፋዳ ኮቶች ከጽሁፉ ላይ ወጥተው የሚጻፉ እንትኖች ነበሩ። ከዛ አንድ ፊደል ቀርቷትና የነበረው እና እናየው ነበር ሁሉንም እና ኢፋዳ መጽሐፉን ሲወጣም የዛኔ ማንበብ እድል ከነበራቸው ይሄ ወዲያው እንደወጣ ሳይሆን መጽሐፉ ለሽያጭ የወጣ ጊዜ ላይ ማንበብ ከነበራቸው እድሉ ከነበራቸው ሰዎች ውስጥ ነበርኩኝ። ከዛ ኢፋዳ እንደ ተቋም ለመሆን ሲያስብም የዛኔ እንዳልኩሽ በኡሚ በኩል የኢፋዳ መጽሐፍ ደራሲ ኡሚ ቻሪቲ ላይም ስለነበሩ እዛ ላይ እንተዋወቅ ስለነበረ ኢፋዳ የሚለው ኮንሰፕቱንም አውቀው ነበር እንትን ይሄ ሊመሰረት እንደነበረ ሀለቶቹን ማለት ነው። እና የዛኔ እንትን ሲባል አንድ ላይ ይሄ እንትን ላይ እናንተ ተደርጊያል ለከፌ ጋር አውርተን የገባሁት የዛኔ ኢማኑኤሎች ላይ እንደነበርኩ አይ ኢማኑኤሎች ላይ አልነበርኩም እኔ እዛ ላይ አልነበርኩበትም እኔ እነዛ ግሩፖች ላይ አልነበርኩም። እነዛ ግሩፖች ላይ አልገባም። ቀጥታ ወደ ኑሰይባ ሀድራ ነው የገባሁት። ገለጻ ምናምን አልሰማህም ነበር? አይ ገለጻ ምናምን አልሰማህም። ከፈገግታ መጅሊስ ነው ይሄድ ነው። ቀጥታ ነው ከዛ የገባሁት። ኑሰይባ ሀድራ ላይ እንደገባህ ምን አይነት ቆይታ ነበረ? ኑሰይባ በጣም ኑሰይባ ሀድራ እንግዲህ እንትን ያለ ሀድራ ነበር። በጣም የሚንቀሳቀስ ሀድራ ምናምን ነበር። ኢፋዳ ውስጥ በብዛት የሚታወቀው በፈገግታ መጅሊስ ነበረ። አንተ ከዛን ወደ ኑሰይባ ገባህ? ከዛ ነው ወደ ኑሰይባ የገባሁት። ፈገግታ መጅሊስ ላይ ነው በደንብ የማውቃቸው ይሄ ምክንያቱም ፈገግታ መጅሊስ ረጅም ጊዜ የቆየ ስለነበረ እኔ ከጠይባ ጋር ምናምን ግጥም እሱ ትዝ ይለኛል። የሚገራርሙ ግጥሞችን ያንብልን ነበረ እዛ ምን ወድሽ ነበር እንደ ከረሚላ አሁን ምን ያደርጋል ሱቃችን ተዘጋ። እንደዚህ ነው የሚገራርሙ ግጥሞችን ነበር። ግጥም አሁን ግጥም ነው አይደል? አሁን ያልከው እኮ ያንተ በጣም ቶፕ የምትለው ግጥም መሰለኝ። አይ ቲንክ ካልተሰሰተ እኮ እንትን ነው ይሄ ሸምሱ ዱቤ ሲሰጥ ከስሮ ይዘጋታል ጻፈው ግጥም ነው። እኔ ገጠምኩት አይደለም እንጂ እኔ ገጠምኩት ጽፎ ነው አይደለም። ብቻ ከዛው ነው ቀጥታ ወደ እንትን የገባ ነው ወደ ኑሰይባ ሀድራ የገባ ነው። ኑሰይባ ላይ ጥሩ ቆይታ ነበረን አለን። በጣም ጋር አለንም ያለው በጣም ምን አይነት ቆይታ ነበራችሁ? እስቲ ልክ ስትገባ ምን አይነት አቀባበል ነበር የተደረገልህ? ምን ለየት ያለ ነገር አገኘህ ኑሰይባ ላይ? አቀባበል ነበረ ኦሬዲ ገምት እኮ ቀጥታ መተዋወቅ ነው የሚሆነው። ትተዋወቃለህ፣ የሆኑ ሰዎችን ትተዋወቃለህ።
መጀመሪያ ላይ እኔ እንትን አይደለም ነበር ብዙ አለ እኔ አሁን የሚያውቁኝ ሰዎች መጀመሪያ አካባቢ ላይ አላወራም እኔ ከሰው ጋር ተግባብቼ እንትን ካልኩ በኋላ ነው በደንብ የምትምለው እንጂ መጀመሪያ ላይ የሚያዩኝ ሰዎች ኮስተር ያልኩኝ ምናምን አሁን ጸጉሬ አድጎብኝ ምናምን ነው እንጂ በፊት ክሊንከትም ስለነበር መቆረጠው ምናምን በቃ ዝም የሚል የሆነ እንደዚህ ያለ አይነት ሰውዬ ነበር የምታሰበው። ከዛ ከተግባባው በኋላ ነው ከሰዎች ጋር ማውራት ጀምረው እና ሳቂ የሚመጣው እኔ አሁን እንትን ነው በድምጽ ብቻ ነበር ማውቀው እና በጣም የሚያስፈራ ትልቅ ሰውዬ ምናምን ነበር የምጠብቀው። አይ ትልቅ ሰውዬ ነኝ ትልቅ ሰውዬ ነበር የምጠብቀው ብለሽ እንትን አልፈቅደልሽ ቀደም ያለሽን አምነሽ ነው እሷማ ምን ታርግ ኬጂ የሚለውን ነገር ከዛ እዛ ስንገባ እንተዋወቃለን እንደ ኖርማል ትተዋወቂያለሽ። ከዛ ፕሮግራም ይመደብ ነበር በሳምንቱ አይደለ ምን ይዘው ሰለዋት ማን ነው ሲራ ማን ነው የሚናገረው ሐዲስ ማን ነው የሚለው ቁርአን ሪፍሌክሽን እነዚህ ስራዎች ሲሰጡ በእነሱ እያወራን ስንሄድና የቤተሰብ ወቅት ሰዓት ላይ የዛኔ ጽሁፎችን ሳቀርብ ነው በደንብ የተግባባ ነው የተላመድ ነው ከግሩፑ ጋር። ከዛ በኋላ ግን በቃ በጣም እንደ አንድ ፋሚሊ ነበር ምን ሆነው በጣም 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 እናወራ አንዳችን ስንቀር ለምን ቀረ ተብሎ ምን እንደዋወል አይነት ጓደኝነትን መፍጠር የቻለን ሀድራ ነበር ነው ሳይባ ሀድራ ማለት ነው። ከምንም ይነዛ ለአላህ ልጆች የሚዋደድ ወንድምና እህት በደንብ በቃ በጣም እንጂ በቃ ይሄ አላማ የዲን ጉዳይ ብቻ ያሰባሰበ አይነት ሰዎች ሆነ ሌሎች አይነት ስብስቦች ቢኖሩህም ሌሎች አይነት ወዳጅነቶችን ከዛ በኋላ የፈጠሩ ሰዎች ቢኖሩም እዛ ሀድራው ላይም ደግሞ ታውቁ የተጋቡ ሰዎችም ቢኖሩ ግን መጀመሪያ ሀድራው ቦታው ላይ ስትገናኝ ይሄ ዲንና ዲን የሚለው ጉዳይ ብቻ ነው። ምክንያቱም እንደገባህ ሌላ ወሬ ነበር የምታወራው ቁርአን ነው ሰለዋት ነው ቁርአን ሪፍሌክሽን ነው ሲራ ሐዲስ እያለ እየቀጠለ ነው የሚሄደው። ሶ ከነዛ በኋላ እነዚህ ነገራቶች ካሟላህ በኋላ ነው ወደ ቀጣይ ነገር እንትን ይሄ ኖርማል ወሬዎች ኖርማል ይሄ አንድነትን ለመፍጠር ገባህ ጓደኝነትን ለመፍጠር የሚሄዱ የነበሩ ነገሮች የሚቀጥሉ የነበረው ከዛ በኋላ እና የምር ለዲን ብለው የተሰባሰቡ ሰዎች የነበሩ በጣም ቤተሰባዊነት እንትን የሚልበት እንደውም እኔማ በጣም ትገርሙኝ ነበር ሁላ እኮ ትደንቁኝ ነበር። በዛ ላይ ደግሞ በጣም ብዙ አክቲቭ ልጆችንም እዛ ውስጥ እናገኝ ነበር። ሴሌብሬሽን የምታደርጉበት መንገድ ራሱ ይለያል። አሁን የወሩ ምርጥ ስትሆኑ ምናምን በምን መልኩ ነበር? አሁን የወሩ ምርጥ መጀመሪያ የነበረን ጊዜ ላይ ይመለከተኛል የአእምሮ ህሙማንና የሱስ ማገገሚያ ማዕከል እዛ ነው አንድ ላይ ሁላችንም ሄደን እዛ ዚያራን ያደረግነው አንድ ላይ ተሰብስበን ምናምን እና በቃ ጀማው በጣም ነበር ደስ የሚለው የሆነ አብረህ ስትሆን ምናምን ያለው ፊሊንግ ሰይባ ይለይ ነበር። ባይዛው ጥያቄና መልስ እንደማይሸነፍ ነው እኛ ነበርን ያመጡን ጥያቄና መልስ ዙሩን ያሸነፈው ያሸነፍኩት ጭምታዎች አሉ ያሸነፍኩት እኔ ስለነበርኩ ልክ ሲያወዳደራቸው ደስ የሚለው ነገር መጨረሻው ፓርት ላይ አልነበረም እኮ መድረክ መሪ ስለነበርኩ እኔ ራሴ እንዳልወዳደር አሁን ያን ታይም ላይ ስታልፍ የነበረበት ፖይንት ለራሱ እኮ እንዲህ እያመለጥካቸው ልክ እንትን ነው እንጂ ልክ የኑሰይባን አባል ሲጠይቅና ሌሎቹን ሲጠይቅ የሚል ኮምፕሌን ይመጣው ቶሎ ጨርስ በቃ ተሳስቷል ነው ያስጨነቀው ነበር። የዛኔ እኮ በቃ መጨረሻው ዋናው ነው እንደይበልስን ያለ ሰውን ኺታሙሁ ሚስክ ነው የተባለው እኮ በቃ መጨረሻው ዋናው ኻቲማው ነው። በቃ አለቀ እኮ መጨረሻ ላይ አሸነፍን እኮ ደስ የሚል ጊዜ ነበር። ጥያቄው ላይ በተዛባ መረጃ ደረሰኝም እንዴ በቃ እንትን ልል ማለት ነው እንዴት ሆኖ ይደገም እና ግን ሀራችሁ ላይ ምን አይነት ፕሮግራሞች ነበሩ? ከመደበኛ ፕሮግራሞቹ ከቁርአን ተፍሲሩ ከሐዲሱ ከሲራው ውጪ አሁን ለምሳሌ የሆነ ቃል ላይ ጥያቄና መልስ እንዳላችሁት በደንብ ታከናውኑ ነበር? ቀኑ ላይ ሮብ ለምሳሌ ጥያቄና መልስ ፕሮግራም ይቀርባል ምናምን ነገሮች ነበሩ። ሽልማቶችም ነበሩ፣ ጥያቄና መልስም ነበረ። ከዛ እንዳልኩ ሌሎች ስነ ጽሁፍ ላይ የነበሩ ብዙ ሰዎች ነበሩ ግሩፑ ላይ አሚራችንንም ጨምሮ ማለት ነው። አሚራችን የነበረችው እህታችንም እሷም እንዲሁም ሌሎችም ሰዎች ስነ ጽሁፍ ላይ በደንብ ይሳተፉ የነበሩ ሰዎች ስለነበሩ አብዛኛውን የስነ ጽሁፍ ስራዎች ይቀርቡበት ነበር። ከመደበኛው ፕሮግራሙ በኋላ የስነ ጽሁፍ ስራዎች በደንብ ነበር የሚቀርቡት እዛ ኑሰይባ ሀድራው ላይ ማለት ነው። እና በጣም ቀሳድ ስነ ጽሁፍ በደንብ እንደውም ዳዕዋ ከወጣት ጋር በተለይ ደግሞ በደንብ ዳዕዋ የምናደርግበትም በጣም ቀላሉና በደንብ ልንግባባበት የምንችል ዘርፍ ይመስለኛል። የኑሰይባ የስነ ጽሁፍ ምሽትም አለን አይደለ? አድረን ላይ መድረክ መሪው አብሱ ነው
አሚራ ሰይባ ነበረች። ካሜራማኑ ሰይባ ነው። ካሜራማኑ ሰይባ ልክ እናንተ ላይ የሚገርም እንትን እያደረገ ትረካ ላይ ለራሱ ስመጣ የድምጽ ስራዎች ኢፋዳ ላይ ምናምን ሲመጣ እንዴት ነበር ግን የተረካው ጊዜ? ኮሚኒኬሽን ቀጥታ የሚሄድ የነበረው ነው ሰይባ አድራ ነበር። ኢፋዳን ተሰርኩ ነበር አይ ቲንክ። ኢፋዳንም ተርከን ነበር። እንዴት ነበር እሱ ጊዜ? ሰዓትን እየሮጥክ ገብተህ ምናምን እንዴ በጣም በቃ በዚህ አጋጣሚ ላይቭ ነበር። ላይቭ ነው እንትን የምንለው ምና እንዴት መሰለህ አንድ ሰው አሁን የሆነ በየጊዜው በየሳምንት ያለ ፕሮግራምን ማዘጋጀት ቀላል ነገር አይደለም። መጀመሪያ ሪሄርስ አድርገህ ለሪሄርስ የሆነ ቀን ከዛ በኋላ ደግሞ ለማቅረብ የሆነ ቀን እንትን ብሎ በዚህ አጋጣሚ ያው ክቡርነቱ እሳቸው ነበሩ የኮሚኒኬሽን አሚራችን። አስጨናቂም አሳቃቂም እንዲሁም ደግሞ ይሄ ለቦታው ፊት የሚያረጉ የምታረግ ሰው ነበር። አስጨንቃህም እንትን ብለህም ምናምን መሆን ስላለበት ነው እንደዛ የምታረገው። ገባ የግዴታ መቅረብ አለበት። ሰኞ ሰዓቱ የሚታወቅ ሰዓት ቋሚ ሰዓት ነው። ላይቭ መተረክ አለበት። ስህተቶች ቢያጋጥሙ የምትሸፍናቸው አይነት ነገሮች በጣም አነስ ያሉ ስለሆኑ በደንብ መዘጋጀት መቻል አለበት ምናምን እና በጣም በቃ በጸዴው ነበር የምትጨነቀው እና በጸዴው ነበር። አይ ሁሉም በቃ 3 ሰዓት ላይ ነው ለመግባት ነው የፈጠነ ገብተን እስከ 7 ሰዓት ሪሃርስ ያደረግንበትን ቀን አስታውሳለሁ። የቤት አረ በቃ ዝጊ ምናምን ተባልኩበት። እኔ ልክ ስገባ ትረካ ያለ ቀን ቤት ይታወቃል። ወላሂ ልክ ስገባ መኝታ ቤት የፈጠነ ገባለሁ። በቃ ልንተርክ ነው እንዳታወሩ ድምጽ እንዳይገባሽ ነው። ከዛ ገብታ ጸጥ ነው ስቱዲዮ ወላሂ ስንጨርስ ነው ጨረስካ። ከዛ በኋላ ነበር ሪሃርስ ላይ ግን እራት እየበላሁ ነው ነበር። እራት እየበላሁ ነው ወይኔ ቢስሚላህ በጣም ከሚያቃጥሉኝ ሰዎች መሀል አንዱ ነበረ። ወላሂ በጣም ነበር የሚያናደኝ ነበር። በጣም ቀልድ ያጠቃል። ግን በጣም ጽድት ያለ ፕሮግራም ነበር የምታቀርቡልን። ለዛ ነበር እኮ ለዛ ምን ለምነኝ ነበር እንደው አብዱዬ እያለ እንደው ላላ ብለህ በቃ ስራ ሲያመሽ በቃ የራይድ እንከፍላለን በራይድና ግን አንከፍለው። የሁሉ መስዋዕትነት ተከፍሏል ነው። በጣም ይደክም ያለው ለዚህ በጣም ነው መስዋዕትነት ተከፈለ። በጣም ነው እንዴ ዳስ የሚል እንዴት ነበር ግን ያንተም ላይ ስተርኬ ነበረው ፈርተህ ነው ይዝ አይ እሱማ ልምድ ነበር አይ ቲንክ መሰለኝ። እኔ እንትን አይደለም እሺ እኔ መድረክም አልፈራም ሰው አልፈራም። እኔ እንዴት ልፈራው ፐርሰናል ዋን ቱ ዋን ሰው ፈራለሁ እንደውም እንጂ አሁን እንደዚህ ኡመት ምናምን ጭራሽ ነው የሚያስፈልገው። ይሄ ልምድ እንዴት መጣ ግን? እኔ በፊትም ነው ፕሬዘንቴሽንም ክላስ ምናምን ድምጼ ጮክ ስለሚልምና አስተማሪዎችም በጣም ሳልፈራ ማውራ ምናምን ነው የሚመስላቸው። ይሄ እንደሱ እንትን በሉ ምናምን ወላሂ እኔ አሁን በኮንፊደንስ ማውራው ነገር ፕሬዘንቴሽን በቃ እኔ ሳልደፍን የቀረሁባቸው ትንሽ ጊዜዎች ናቸው እንጂ ሁሉንም በቃ በዝግ የግሩፕ ፕሬዘንቴሽን ራሱ እኔ ከሆነ ሰው ጋር ነበር ፕሬዘንት ማድረገው። ሌሎቹ ሰዎች ተጠያቂ ነበር የሚሆኑት እና መድረክ ስመራ ምናምን እኔ መድረክ ላይ ያቀረብኩኝ ሲጨበጨብልኝ ምናምን አረቆይ በኋላ ሰብሰብ አድርጋችሁ ተጨበጭባላችሁ እዛው ከመድረክ ላይ ነው የምላቸው እንደዛ ወላሂ። እና ምንም ኢፋዳ አስተርክ እኔ አሁን አስፈርቶኝ አይደለም መተርክ ነበር ግን እንትን ላይቭ ስለነበረ በጣም ብልሽት እንዳይኖር መጠንቀቅ በሚባል ሌቭል እንደዛ ነበረው እንጂ እኔ ደግሞ የፈጠነ ቀብቻ አልፍ ነበር የሆነ ነገር ብሰራ። አዎ በጣም እንዴ ዝግጅት ግን በደንብ ይፈልጋል። አሁን እንዳልከው ዝግጅት አሁን የሆነ ነገር ላይ እኮ ከተዘጋጀሽ ለማቅረብ ኖ ኢቨን ተዘጋጅተህ ማለት ነው። ለምሳሌ መጀመሪያ ስትዘጋጀ የነበረው እንትን አለ አይደል እያነበብክ የነበረበት ቶን አለ ልክ ያልሆነው ቶን ለራሱ ይዘኸው ልትመጣ ትችላለህ እና እዛ ጋር ግድ መቀየር አለበት። ገባ ያልሆነ ቃሉን ላስገብቶ ሊቀይር ይችላል። ግዴታ ማለት አለበት። መጽሐፉ የሚከታተለው ሰው ሊያይ ይችላል እዛ ላይ ግን ይሄ የመጽሐፉን ኮንቴክስት ማያዛባ ሆኖ ግን ስህተትን ደግሞ ሊሸፍንልህ የሚችል መጽሐፉ ላይ ቢጨመር የሆነ ምንም የሚፈጥረው አይነት እንትን የለውም። ገባ ከገጠመ ነው የምልህ እኮ የሆነ ያህል ጊዜ ላይ ስህተት ከገጠመ እንደዛ አድርገታለሁ። ላይቭ ስለሆነ ትንሽ ያስጨንቃል እንጂ የሚያስፈራ ነገር አልነበረውም። ከኢክራም ጋር በጣም በቃ አንደኛ ስራ ነበር። ካቲካ በደንብ ነበር እንትን ምን እና ኑሰይባ ቆይታ ምን አተረፈ? ኑሰይባ ላይ ብዙ አልቆየንም። እስቲ ከኑሰይባ ምን አገኘው ትላለህ? ኑሰይባ ወንድሞች እህቶች ይሄ ለአላህ ብለህ ተሰባስበህ ከዛ የሆነ ነገርን ውጤት ለማምጣት ምን ያህል ርቀት መሄድ እንዳለብህ የውሃ ጉድጓዱን ለማስቆፈር የነበረው ፕሮግራም ላይ አለ። ከዛ አመታዊ ፕሮግራም ሊዘጋጅ የነበረ ጊዜ ላይ የነበሩ ቻሌንጆች አሉ ምና በቃ ምን ያህል ርቀት እንሄድ እንደነበረ በቃ አልገባህም። ቢስሚላህ በቃ ሰው መጠየቅ በጣም የሚያስጠላ ነገር ሆኖ ሳለ
ግን ለሆነ ላመንክበት አላማ ምን ያህል ርቀት መጓዝ እንዳለብህ ማንንም እኔ አሁን ያልጠየቅኳቸው የማስባቸው ሰዎች የሉም። ትዝ የሚላችሁ ከሆነ የስነ ጽሁፍ ምሽቱ ላይ እዛው መድረክ ላይ ወላስ አስነይት ነበር። መድረክ ላይ ደውዬላቸው በለው እዛው ተደርጎ 100 ብር ለጀነት የዛን ጊዜ ላይ በቃ እዛው ከላይቭ ና በቃ ሁሉንም ሰው እሱ ጊዜ በጣም ደስ የሚል ጊዜ ነው። የሆነ አንድ የሆነበት ሰው በልጁ ስም እየነየተ ምናምን ስፖንሰር ለማድረግ የሰደቃ ስራ በጣም ነው ደስ አጂብ ያስባለኝ። እኔ በወደፊት ሚስቴ ብለን አግኝተ ነበር የዛኔ መጣች አለ ስክሪንሾት አየር ላይ ማለት ነው እንዴ የዛኔ ስክሪንሾት ላ እንትን ብዬ የዛኔ ሲነይት ወላሂ ይሄ ከፈለክሽ መህር ላይ ትደምሪዋለሽ አንተላለፍም ከመህሩ ላይ እናወራርደዋለን ያው ማን የዛኔ ስትመጪ ብዬ ነው የነየትኩት ነው ቪዲዮውን ታሳያታለህ ስክሪንሾት አለኝ እኮ የዛኔ እንትን ስል እና ሰደቃ እንትን ይልሃል እኮ ነው ገባል ነይተህ ምትነይተውን ሰው እንትን ትልና ሰደቃ ረህመትን ያቀርባል አይደል የተባልከው ከሰው ሊቀርብልህ የምትፈልገው ነገር ደግሞ ትነይታለህ በላንም ይመልስልሃል በዛው በላ ከሆነ ያንተው እሱ ነገር ትነይታለህ በላ እንደዛ ነበር እንትን ያለው አይ ደስ ይላል ማሻአላ። ግን እኔ እንዴት ነው ያው ላይ ኤነርጂ የመጣ የነበረው ኑሰይባ በጣም በቃ ትልቅ የሆነ ኤነርጂ የነበረው ቲም ነው። ምንድነው የሆነ ነገር አለ ከተባለ ውጥት የሚል ባንድ ጊዜ ውጥት የሚል ግሩፕ ነበር። ከየት የመጣ ነበር? እንትን ነው በዋነኝነት አሚራችን ናት። አሚራችን በቃ በጣም እንትን ይሄ መሆን ላለበት ነገር ራሷ ላይ ያለውን ተነሳሽነት ሌላው ጀማዓ ላይ ታጋባለች። በቃ በግድ ታጋባለች እና እዛ ነገር ውስጥ ደግሞ ሙድ ውስጥ መግባት ከቻልሽ አንቺም ያንን ሀለት ከተላበሽው ሌላ ሰውን የምታሳምኝበት የሆነ ነገር ይኖርሻል አንድ ላይና አሁን እሷ ወደኛ አስታወርደው ከዛኛ ደግሞ ለሌሎች አባሎች ላይ በደንብ እንደስንል ከዛ አባሉ ሁሉም አምኖበት ደግሞ ሙሉ ሲወጣ በቃ በጣም ውጤት ያለው ነገር ነው የሚፈጠረው እና እንደዛ ነውና አሚራችን ናት። በቃ አንደኛ ሌቭል ላይ እንትምትለው አሚራችን ናት። በጣም ኢነርጂ ነበራት። አረ ቢስሚላህ በጣም ሌላ ማህድራ ኮ ጌዳችሁ ታነሳሱ ነበር ምናምን ነገር እንትን ተብሎ ልምድ አካፍሉን አንተ ብሎ እና ፉከራ ምናምን ኑሰይባ ምናምን ሸለላ ምናምን ነበር በጣም ግን ተሸልሉን ነበር በዛው ልክ ኑሰይባ የሆነ ጊዜ አሁን ማሸነፍ አለብን ብለን የጠበቅነው ጊዜ ላይ ተሸነፈ ምናምን ሁላ በቃ ሞተንና እርሱ ማለት ነው እንዴ እሳቸው እኮ ማለት ነው የሆነች አሚራ ጋር ሄዶ እንዴት ምናምን ያሉ ሰው ናቸው። ገባ ስለመብታችሁ ተናገሩ። ስማን ጠራም ስልጣን መጥቀስ እንችላለን። ያዋን ስልጣን መጥቀስ ዲሲፕሊን ጋር ነው በጣም የጠበቅነው ወር ነበር የዛኔ ከብዙ ነገር እኛ ካስቀመጥናቸው መስፈርቶች አንፃር የጠበቅነው ወር ነበርና በቃ ሁሉም ነው የሚጠብቀው። የምር እኮ ነው የሚጠብቀው። ምንም እኮ እኔ በጣም የሚገርመኝ ነገር ማለት ነው በቃ መሸነፍ የሚባል ነገር ጭራሽ የማይቀበሉ ቲሞች ነበሩ። እንዴት ግን ያማሸነፍ የለመደ አይደለም የሆነ ማሸነፍ የለመደ ሰው ማለት ነው የሆነ ታይም ላይ መሸነፍ ሊመጣ እንደሚችል ማሰብ አለበት። ከሱ የተሻለ ሰው የለም ብሎ ማሰብ እንደዛ ሳይሆን ታይሙ ላይ ስትሆኚ ሰውኛ ባህሪሽ ነው ግንፍልድ ማለት መናደድ እንዴት ምናምን ማለት ነው። ግን ደግሞ ኮምፕሮማይዝ መደረግ በጣም አለበት ብዬ ከማምነው ነገር መሀል አንዱ ይሄ የማሸነፍና የመሸነፍ ነገር ነው። ወላይ ማነው እኛ ያለንን አቅም እንዴት ነው ሌላ ሰው አይኖርም ብለን ልንጠራጠር የምንችለው? እንደዛ ነው ያሰባችሁ። እንደዛ አይደለም እንደዛማ ይኖራል። እኔ እንደዛ ነው ያ ሰው የሰራውን አቅም እኛ እናውቃለን። ነገር ብለው ያ ሰው ያ ግሩፕ የሰራውን አቅም ስለምታቂ ከዛ ካንቺ አቅም ጋር በራስሽ ስኬል ሌላ የሚመዝን እኮ እንትን ኃላፊ አለ እኮ የሚመዝን አይደለ? ከዛ አንቺ በራስሽ ስኬል ያ ሰው የሰራውንም አንድ ላይ ስናነጻጽር እኛ ለራሳችን በልጠን ታየን ከነዛ እኔ ሲጀምር እንደ ኑሰይባ ብቻ አይደለም እንደ ሌላ ጊዜ መሸነፍ አልወድም። በጣም ነው የምናደደው። ያው ኑሰይባ ማሸነፍ የለመደ ነው። ደግሞ ሪአክት ታደርጋለህ። አይ ሪአክት ሳይሆን መቆጣጠር ከባድ ነው። እኔ አሁን ኡሚ ላይ አሁን 2 ዙር ጥያቄና መልስ ድረስ ተዘጋጅቶ ነበር እና ሁለቱንም ዙር ያሸነፍኩት እኔ ምን እንዳደረገ ጥያቄና መልስ ትረካሪ ሀርስ ማድረግ እያለብን ጠፍቶ እዛ ጥያቄና ተወዳድሮ ዙር ነው። እሱም ደግሞ ገባ ያለፍክ ነው የምትሄደው ዙር ነው ጥሎ ማለፍ ነው ያለፍክ ነው የምትሄደው። እሱ ለምሳሌ ገብቼ እንትን እና ደግሞ ኦንላይን ስለሆነ የፈጠነ መጻፍ መቻል አለብን። ተቃ ኤዲት አይቻልም ምናምን አይቻልም ኤዲት እንትን ይሄ ሰአወ ምናምን ማሳጠር አይቻልም ምናምን ወላሂ እና አስበው በጣም እንትን የሚለው እና እኔ ደግሞ ታይፕ በጣም ዘገያለሁ። ከዛ እዚህ እንትን በቮይስ ብቻ ጅቡ ምናምን ቤት እየነገርኳቸው ሌላ ሰው ጽፎት ምናምን ምሽልባቸው እና በጣም ነው የምናደደው። ከዛ ግን በአካል ስንገናኝ እንትና አሸንፋቸው ነበር። እነሱ ታይፕ በጣም ይፈጥኑ ነበር። ከዛ እኔ በቃ ጀስት ዙሩን ለማለፍ ብቻ ነበር እንትን ምለው
እዛ ዙር ላይ ሶስተኛም አራተኛም ምናምን ወጥቼ ላልፍ እችላለሁ። ከዛ ግን የአካል ውድድሩ ላይ ፍጻሜው ላይ በአካል ስለነበረ ቀብረር ብዬ ነው መልሰው 2 አመት ነበር የተዘጋጀው ፕሮግራም። 2ቱንም አመት ያሸነፍኩት እኔ ነበርኩኝ። ከዛ የኑሰይባ ጥያቄና መልስ መወዳደረው እኔ ነበርኩኝ። ከዛ ኑሰይባ ፍጻሜ ያሳለፍኩት ጀማውን ግሩፕ እኔ ነበርኩኝ። ከዛ መጨረሻ ላይ ያልተወዳደርኩት በኻሊድ እኔ መድረክ መሪ ስለነበርኩኝ አባሌ እንትን ያለውና እንደራሴ መሸነፍ ግን የመሪዛን ቀን አላዳል ለዛ ነው አዳልታሽ እንዲያሸንፍ መሸነፍ ስለማርጥ በጭራሽና እኔ እንደውም ቁጥር ምናምን እኔ እንደውም እኮ ውጤቱን እኮ ያወቅኩት መጨረሻ ላይ ሄጄ ዳኞቹ ጋር ያሸነፈው ኑሰይባ ምናምን ሲባል ነው ያወቅኩት እንጂ ወላሂ አላወቅኩም። እኔ እንደውም የተሸነፉን ሁላ መስሎኝ ነበር። ይሁላ ሰዓትን ምናምን ብዬ ነበር። ከዛ ስንሄድ የባሰበትም ነበር። በቃ እንደዛ ሆኖ ነው እንጂ ኧረ ጭራሽ ማዳላት ምናምን እንደምታዳላና እንደማታዳላ እስኪ እናጣራለን። ኢፋዳ የጠይም ገጽታ ምድር፣ ሰውም አፈሩም የጠየመባት ምድር። ለምንድን ነው ያላገባኸው እያሉኝ ነው እና እባካችሁ ንገሯቸው። ቤተሰብ እንደውም እርግጠኛ ነኝ እንድታገባ ይፈልጋል። ኧረ በጭራሽ እንዴ ምንድነው ስሙ ወይዝ ገይረ ሙተይዝ ይባላል። መካሪ ለራሱ ሳይመከር ማለት ነው። እና እንዴት ነው አሁን አንቺ ጋር ያለው ይሄ መልከታሽ እንዴት ነው? አብሮ ማደግ የሚለውን ነገር ይዘህ መግባት ትችላለህ። ሴት ልጅን እኛ እንክብክብ ድግፍግፍ ሸከፍከፍ አድርገን እንድናሮናት ነው አይደል የተባለው። የእነሱ ሀቅ አለብኝ። ሰው ለእነሱ የሆነ ነገር ኮንትሪቢዩት ማድረግ መቻል አለብኝ። ለእነሱ መድረስ አለብኝ እያልክ እስኪ መቼ ትላለህ። አይሞላም። ነገ መደገፊያ መሆን ይችላል፣ መሸሸጊያ መሆን ይችላል። ለምን ይብሮ ላስቆመ ለምን አላገባህ? አሁን እመለስበታለሁ። 50 እያለ ስለሆነ 50 ያለሽ ወደሱ ብትመጪ እኔ እኮ ለእኔ እኮ ብቻ አይደለም። ደራሲው ደረሳን ግን ቦፍ በረር አሰላሙ አለይኩም ብለን ስንጠጋ ወአለይኩም ሰላም የሚለው አንዲት ሴት ድምጿ ከጆሮዬ ሰተት ብሎ ገባ። አላህ ረቢ ስማ ሙዕጂዛ ነው፣ መላክ ያወጣዋል የሚባለው እውነት ነው፣ ሲተረጎም ደግሞ ተአምር ማለት ነው። ስሚማ ዱሃዬ የንጋቴ ብስራት እውነቱን ንገሪኝ፣ ብርሃን የምትሰጠን ፀሐይ ናት ያንቺ ፊት። እንደ ሌሊተል ቀድር አንዴ ብቅ ብለሽ ደረሳ እንዳልነበርኩ ደራሲ ያስመሰለሽ በመሐባ ፍዘሽ ታስገጥሚኛለሽ። ጠዋት ተነስቼ አንቺን ሳጠፋሽ የመብራት አይነ ይሄን እድሜን እርሳልኝ አንተ ድህነትን እኔ እርሳለሁ ነበር ያለችው። መሐባ ሌላም ነገር ሊያስብል ይችላል። ስለ ሾንኬ ንገረን። ጀውሃርዲን ይባላሉ የሾንኬ ሼህ። ንጉስ ሚካኤል መክፈሩን ሲሰሙ እሳቸው እንትን ብለዋል። አለይከ ረበና ቢሁስኒል ኺታም የሚለውን የጻፉት እሳቸው ናቸው። ብርሃናም ሆነ ያላህን ቤት ያለ መብራት ብርሃን ያደመቁ ጀግኖች መንደር ነው። አስደሳች ዜና ከኢፋዳ ኦንላይን የቁርአን ማዕከል ከየትኛውም የዓለማችን ክፍል ሆነው በቤቶ ቁርአንን የሚማሩበት እድል አመቻችተናል። ለጀማሪዎች ቃዒደቱን ኑራንያ ቁርአን በነዘር ከተጅዊድ ጋር እንዲሁም ቁርአን በሒፍዝ إنا لجاعلون ما عليها سعيدا جرزا عيدም ማስተካከል ነው ማለት ነው። በተጨማሪ መሰረታዊ እስላማዊ ዕውቀቶች የንጽጽር ዘርፍ ኮርሶችን ከልዩ ልዩ አጫጭር ስልጠናዎችና ከሰርቲፊኬት ጋር የመጀመሪያ ዙር ምዝገባ ሳያመልጦ ፈጥነው ይመዝገቡ። ባሉበት ሆነው የቁርአን ቤተሰብ ይሁኑ። ስልክ 0908 81 9999 ወይም በ0908 82 9999 በቴሌግራም አካውንት @ኢፋዳ ቁርአን ሴንተር ላይ ያናግሩ። أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا ኢፋዳ ኦንላይን የቁርአን ማዕከል በመርሁም ይሰበስበኝ